Hi አብዬ Hi ኮኮዬ እንዴት ነሽ? ሁላችሁም እየገባችሁን ያላችሁ welcome ሁላችሁም አብዬ እንዴት ነሽ? Thank you for joining. Hi ሉላዬ እንዴት ነሽ? Welcome. እንኳን ደህና መጣችሁ. Hope everybody had a good day today. ሁላችሁም መልካም ቀን ያላችሁ ይመስለኛል. You know, having fun with the kiddos. No school drama. You know. Hi ሰምሃርዬ እንዴት ነሽ? Hi ጀሪዬ እንዴት ነሽ? I think ልጆቹ ቤት ናቸው መሰለኝ for Thanksgiving break or something. So I hope everyone is doing well. Thank you so much ካፕሊንክ እያረጋችሁ. Oh, Texas is? Okay, ሉላዬ. Interesting. Well, I think it's the same. እኛም ጋር እንደዛ መሰለኝ. I think everywhere. If not, starting tomorrow መሰለኝ እንግዲህ at least everybody's gonna be home until next week Monday ማለት ነው. More time with the kids እንግዲህ to have fun ከነሱ ጋር ማለት ነው. Which is good. እግዚአብሔር ይመስገን. Thanksgiving እንግዲህ I don't know እናንተ ታከብሩ እንደሆነ አላውቅም. እኔ ዞር ዞር ነው የምለው ሰፈር ለሰፈር ማለት ነው. የምታከብሩ ሁላችሁም happy Thanksgiving. Hopefully ጉድ ማለታችሁን ቀጥላችኋል ተያይዛችኋል. ያው ዳመት ኩኪንግ ነው የሚባለው. I don't know. ጾም ገብቷል I think. ስለዚህ I don't know ወይ ምስር ነው የምትሰሩት ወይ ደግሞ ተርኪ የምትሰሩም ጎበዞች ባለሙያ. እስቲ ካፒ ሊንክ አድርጉና ሰው ይግባ. ዛሬ ቶፒክ አለን የምናወራበት ብዙዎች የሚጠይቁትና ብዙም ደግሞ የተለያየ ታይፕ ስላለ ምንድነው ለምንድነው የሚለው is good to discuss እና ለጠቅላላ እውቀት ያስፈልጋል. autism እናት and autistic children ለምናሳድግ ልጆች ማለት ነውና ስለዛ እናወራለን. ገባ በሉ. I'm single from Canada. ይሄ የእናቶች ቤት ነው. brother or sister whatever. Hi ቢኒዬ welcome in ጌታ. Autistics mom ነን. ይሄ ፔጅ ለautism moms እና children dedicated ነው. Okay, እዚህ ስለ autism awareness and acceptance ነው የምናወራው. So ሌሎች እናቶች ልክ እንደዚህ ያሉ እናቶች እንዲገቡ join እንዲያደርጉ share አድርጉ እንዲማሩ ማለት ነው ስለ autism ምንነት. autism is not death sentence አይደለም. ልጆች progress ማድረግ ይችላሉ. You know, moms and dads. Yes ቢኒዬ ይቅር በለኝ. moms ነው ያልኩት ይቅር በለኝ. Yes, of course. We can't leave the dads out, right? Yes. We all are in this helping our children ማለት ነው. እዚህ ድንቅፍ እያላችሁ እየገባችሁ ትዳር ምናምን እንትን ምንድል ከመሰላችሁ we're not እንደዛ አይደለም. እሺ ይሄ ፔጅ strictly ስለ autistic ልጆችን እንዴት መርዳት እንዳለብን ማገዝ እንዳለብን ልጆቻችንን የምንወያይበት ፔጅ ነው. ኦኬ ስለዚህ ቁጭ ብሎ መማር ጥሩ ነው. ሲንግልም ያገባል ነገ ይወልዳል. ስለዚህ you know we never know. Now 1 in 12 boys 12 ወንዶች ቢወለዱ አንድ autistic ነው ብለዋል. guys how sad is that? በጣም close ነው. በጣም you know ሬቱ በጣም እየጨመረ ነው. ስለዚህ you know exempt አይደለንም ማናችንም ማለት ነውና ምንድነው ኮዝ የሚያደርገው እንዴት prevent ማድረግ እንችላለን? how can we you know
ልጆቻችንን እንዴት ማገዝ እንችላለን፣ እንዴት መርዳት እንችላለን፣ ወደፊትስ የሚወለዱ ልጆችን ከእንዲህ አይነት ነገር እንዴት መታደግ እንችላለን የሚለውን ሁሉ እንትን ማለት አለብን፣ መነጋገር አለብን ማለት ነው። so that ፕሪቫለንሱን ለመቀነስ ማለት ነው። እና እንደዚህ ደግሞ እኛ ደግሞ ኦልሬዲ ሃፕን ያደረገብን ፔረንቶች ደግሞ እዚህ ጋር ተሰብስበን ለልጆቻችን መፍትሄ ለማምጣት እየተነጋገርን ነው ማለት ነው። so ጆይን ያላደረጉ ጆይን ያድርጉ። ብዙ እናት ስላለች ማለት ነው out there ስለ ኦቲዝም ምንም አይዲያውም የሌላቸው ማለት ነው። እና ገብተው እዚህ መስማት ያለባቸው እናቶች አሉ፣ መረዳት ያለባቸው እናቶች አሉ። ከየት ልጀምር፣ ምንድነው፣ ወዴት ነው ብለው ጥያቄ ያላቸው እናቶች ገብተው ከዚህ ፔጅ ብዙ ነገር ቁም ነገር ጨብጠው ይሄዳሉ። ዩቲዩብ ቻናል አለን። you can also suggest your YouTube channel different countries የሚኖሩ ዩሮፕ፣ ካናዳ፣ ኢትዮጵያም ጭምር ማለት ነው ያሉ እናቶች ወይ አባቶች ገብተው ያንን ዩቲዩብ ላይ ፖስት የምናደርገውን ነገሮች ፎሎው እያደረጉ ልጆቻቸውን ማገዝ ይችላሉ ማለት ነው። ቴሌግራም ግሩፕም አለ። እሱንም ጆይን እንዲያደርጉ ሰጀስት አድርጉ፣ ሼር አድርጉ። ኢንፎርሜሽን is key በቃ for everything ማለት ነው። ኢንፎርሜሽን የሌለው ሰው ነው ሰው ያለ እውቀት ይጠፋል። እውቀት ያለው ሰው ደግሞ ካን ኮፕ አፕ ማለት ነው። እና ነገሮችን ፕሪቨንት ለማድረግም አንድ ነገር ሀፕን ሲያደርግ ደግሞ እንዴት አድርገን ታክል ዳውን ያን እንደምናደርግ ያግዛል ማለት ነው። እውቀት ነፃ ያወጣል ይላል። ስለዚህ ማወቅን የመሰለ ነገር የለም። ብዙ ማያውቁ ሰዎች አሉ በዙሪያችን especially ስለ autism እና some delays when it comes to children ማለት ነው። especially autism is misunderstood ነው። ምክንያቱም ልጆቹን ስታያቸው ምን የመሳሰሉ እንከን የሌላቸው ልጆች ናቸው ልጆቻችን እንደምታያቸው ማለት ነው። physically they have no problem. Mentally also the brain is clean as well. Again there are some እንትን አሉ symptoms አሉ ማለት ነው autism symptoms. Now those are the ones that is ልጆቹን out of body experience እንዲኖራቸው የሚያደርጋቸው ማለት ነው። እና people take that for different reasoning አይደለ የተለያየ ነገር ይሏቸዋል ልጆቻችንን ምናምን። ያ ከአዌርነስ ካለማወቅ የተነሳ ነው። ምን ከሌላ ምንም የመጣ አይደለም። ያለማወቅ የግንዛቤ ማጣት ማለት ነው። እናት ይለወጣል ልጇ ብላ እየለፋች አባት ደግሞ አይ ዝም ብለሽ ነው የምትለፊው ይላል ማለት ነው። ከተሰራባቸው እንደሚለወጡ like without a doubt እንግዲህ ብዙዎች ቴስቲሞኒ ናቸው እዚህ መታችሁ አይደለ። ለዛም ነው እንዲሰብሰብ ብለን መፍትሄ እየተመጣ ነው። በቃ without a doubt ልጆቻችን ደህና እየሆኑ ነው። ፕሮግረሱ for some fast ነው፣ for some ደግሞ ክሮል እያደረገ ነው። regardless change in my opinion, right? so ማንኛውም አይነት ለውጥ ነው slowly but surely. okay we're not in a race ውስጥ አይደለንም ያለነው ሮጠን የሆነ ሜዳሊያ ለማግኘት አይደለም የምንሯሯጠው ማለት ነው። ልጆቻችንን ሂል አድርገን of course ሂል የሚያደርገው እግዚአብሔር ነው what I mean ሂል አድርገን ስል ማድረግ የሚገባን በእውቀት በተደገፈ ለልጆቻችን በጥንቃቄ okay ልጆች ነው የምናወራው እዚህ ጋር አይደለ። so በጥንቃቄ ልጆቻችንን ሄልፕ አድርገን ከዛ ወደ ሪከቨሪ ማምጣት ማለት ነው። ወደ ምንፈልገው ቦታ ልጆቻችንን ማምጣት ብዙ ነገር ይሰማል። ብዙ ማርኬት አለው when it comes to autism አይደለ። አሁን everybody is making business of autism. so አድንልሃለሁ በቃ ብዙ ነገሮች አሉ ማለት ነው to avoid the hard work ማለት ነው። ህዝቤም እንደዛ ነው including myself short cut እንወዳለንና short cut ሲባል ሮጠን እንሄዳለን። ግን there is no short cut when it comes to autism. ሁሌ እንደምንለው hard work ነው hard work but it pays off later on pay off ያደርጋል። እና it's always good to እንትን ማለት ነውና ማወቅ ማንበብ ስለዚህ ነገር ማለት ነው is very important ነው። so እዚህ ጋር ኢንፎርሜሽን ሼር እየተደራረግን ነው። ማንንም ከማንንም በልጦ አይደለም። ሁሉም መጥቶ ኤክስፒሪየንሱን ሼር ማድረግ ይችላል። ያለባችሁን ኤክስፒሪየንስ ምናምን ሼር ማድረግ ትችላላችሁ ከራሳችሁ ልጆች ፖይንት ተነስታችሁ ማለት ነው። እዚህ ጋር I'm not a medical doctor አይደለሁም። I'm not in a health profession. so
እዚህ ጋር የሚሰጣችሁ ኢንፎርሜሽን for information purposes only ነው ማለት ነው። ኦኬ ጀነራል ነው የምናወራው እዚህ ጋር ሁልጊዜ መተን ስናወራ ጀነራል ነው። የኔ ልጅ ካንቺ ልጅ ይለያል፣ ከአንዷ ይለያል። so you know for example today's topic is going to be magnesium። ስለ ማግኔዚየም ነው የምናወራው ዛሬ ማለት ነው። ክብር ተሰጥቶት ለብቻው ማለት ነው። እና አሁን ማግኔዚየም ምን አይነት ልስጥ ብዙዎቻችሁ ትሉኛላችሁ። ማግኔዚየም ምን ልስጥ? ማግኔዚየም it all depends why you need it for, right? What is your child's need? እዚህ ጋር ስናወራ ጀነራል ነው የምናወራው። ስለዚህ የዋን ቱ ዋን ሰርቪስ ከሆነ ስለ ልጅሽ ስትነግሪኝ ዲቴይል ስለ ልጅሽ ስትነግሪኝ why you need it ምንድነው ችግሩ ልጁ ተነጋግረሽ ከዛ you decide ማለት ነው። እድሜም age appropriate። አሁን ማግኔዚየም for children አይሸጥም እንደምታውቁት ማለት ነው። there is no magnesium for children specific የሚሸጥ የለም። ስለዚህ በዶዜጅ ነው ማለት ነው። ኦኬ ዶዜጅ ግን አለው። ለ6 ወር የሚሰጠው ለ6 ዓመት የሚሰጠው ለ16 ዓመት የሚሰጠው የተለያየ ነው። ሶ እነሱን ፕሮፐር ዶዜጆቹን ማወቅና መስጠት ማለት ነው። ራይት ሶ ምን ለምንድን ነው የሚለውን ላይክ ስፔሲፊክ ነው to a child ማለት ነው። and especially ለምንድን ነው የሚባለው there are so many like almost 12 የሆኑ ማግኔዚየሞች አሉ። you know what is it for what ለምንድን ነው ፐርፐዙ የምትፈልጉት እንደሚባለው ማለት ነው። ስለዚህ እዚህ ጋር መተን ስናወራ ጀነራል ኢንፎርሜሽን ነው የምንናገረው። ሶ ኪድ ስፔሲፊክ የራሳችሁ ልጅ ማለት ነው። የንግስትዬ ልጅ አሁን አቢ she has different need than Noah my son. okay ስለዚህ each one of them different ስለሆነ specifically ለልጆቹ የሚያስፈልገው ነው ማለት ነው። ለዛ ነው ባዮሜድ ጋር ሲሰሩ one to one ነው ከሚሰሩ ሰዎች ጋር ሲሰሩ one to one የልጆቻቸውን ኢንፎርሜሽን ተናግራችሁ የሚያስፈልገውን ነገር ኬተር ተደርጎ for that particular kid ነው እንጂ you know one fit all የሚባል ነገር የለም ማለት ነው። ያንዳንዱ ልጅ ዲፈረንት ነው። ሁሉም ልጆች የተለያዩ ናቸው። so that is that። ስለዚህ እዚህ ጋር ሰዎች ግን መተው in general one thing is for sure in common የሆነው ነገርን ወስዳችሁ ልጆቻችሁ ላይ apply ማድረግ። what is common የሆነው ምንድን ነው? when it comes to autism common ችግር ምንድን ነው? gut issue ነው አይደል? ሁሉም ሰው የሚለው ማለት ነው gut issue ነው። ስለዚህ የgut issue generally ለሁሉም ከሆነ ማለት ነው አብዛኛዎቹ gut issue ካላቸው then you need to address that። ያን አድሬስ የምታደርጉት በዳይታቸው ነው ማለት ነው። ላይፍ ስታይል ነው የሚባለው። ላይፍ ስታይል ቼንጅ ነው የሚባለው እንጂ ዳይት አይደለም። because ዳይት ካላችሁት ከ2 ወር ከ3 ወር በኋላ ላይ ተመልሼ ያንኑ ግሉትን በላለው ማለት ነው አይደለ? You cannot do that. okay the reason why you don't do that is because it's not you know gluten inflammation አለው። okay inflammationናቸው ደና የሆነ ሲመጣ I can eat gluten ብለሽ ካልሽ they can't even some of them don't even know how to digest that enzyme ማለት ነው። that protein break down ማድረግ ራሱ አይችሉም ልጆቹ ማለት ነው። ስለዚህ there are some things forbidden በቃ they don't have to eat it። ምንድን ነው what is enjoyment you know ምግብ ሰው የሚበላው ለመኖር ነው እንጂ የኖርን ምግብ you know ለመኖር ነው የምንበላው survive ለማድረግ። ከዛ በተረፈ ምንድነው የሚሆነው is unnecessary ነው ማለት ነው። ምግብ ለጤንነት ጤነኛ ሆኖ ለማደግ ነው የሚያግዘው እንጂ ለኢንጆይመንት አይደለም ምግብ የሚበላው። ስለዚህ ልጆቻችንን በዛ መስመር ነው ማለት ነው ኮች እያደረግን እናስተካክለው። ኦኬ ሶ የሆነ እንትን ቻሌንጅ አለው ቲክቶክ ላይ if you guys are እንትን የምትሉ ሰፖርት ማድረግ የምትፈልጉ ከሆነ ከላይ I think በስተቀኝ ነው ያ በስተቀኝ all the way up 3000 ምናምን plus 3000 ምናምን የሚል የሆነ እንደምንድነው ምን እንደሚባለው I think it's challenge ነገር ነውና if you want you can join that if you want ነገራቸው ይለኛል እዚህ ጋር ማለት ነው። so that's why I told you so tap አድርጉና ካፒ ሊንክ አድርጉ እሺ ሰዎች እንዲገቡ please I want them to hear about magnesium today ማለት ነው። so lots of confusion በእኛ ጋር ስላለ ማለት ነው። so እና thank you ሉላዬ so ሁሉ ጊዜ ምንድነው የሚባለው when it comes to your autism management ላይ ስንመጣ አብዛኛው ነገር
ልጆቻችንን ለማገዝ የምናደርገው ብዙዎቹ ነገሮች like because autistic ልጆች የምግብ support is one piece of the puzzle ብያለሁ ከዚህ በፊት አይደለ ምግብ ብቻ አስተካክያለሁ በቃ ምግቡ ፐርፌክት ነው ብላችሁ መቼም ፐርፌክሽን እንደማትጠብቁ ነው ለውጥ ታያላችሁ without a doubt ግን እኛ ለለውጥ ብቻ አይደለም የምንሄደው ለሪከቨሪ ነው አይደል የምንለው ሪከቨሪ is possible ከኦቲዝም ልጆች ሪከቨር ማድረግ ይችላሉ ስለዚህ ለሪከቨሪ ብለን ስንሄድ ነው ጫፍጫፋን ሰርተን ብቻ ዙሪያ የግብር ይወጣ ነው የሚባለው የግብር ይወጣ አሰራር ሰርተን ትንሽ ነገራቸው ተኛ ኦኬ አይ ኮንታክት መጣ ኦኬ አርፎ ይቀመጣል ኦኬ I'm good with that no mom should say that there's no such a thing I'm good with that no you have to continue because ልጅሽ እንደምትፈልጊው ካልሆነ ልብሽ ማርፍ ከሆነ ልክ እንደ ኒውሮቲፒካል ልጅሽ ልብሽ ማርፍበት ከሆነና ነገ ጠዋት ላይ ምን ይሆን እያልሽ ወሪ የምታረጊ ከሆነ then you should work ማለት ነው ምታዩ because ከናት መቼም ከአባትና ከናት የበለጠ ልጆቹን የሚያቅ ስለሌለ ማለት ነው ስለዚህ ፕሊዝ ስንሰራ ሄድ ፈርስት ነው ማለት ነው like dive ነው የምናደርገው ወደ ውስጥ ማለት በደንብ ዲቴል ገብተን ጽድት ባለ መልኩ ማለት ነው slowly but surely overnight you know gluten free dairy free you know whatever ምናምን free ምናምን ተብሎ ልጆቹ ሁሉ ነገራቸውን ስትሪፕ ዳርገን በቃ overnight በሙሉ ነገ ጠዋት ከነገ ጀምሮ አንዲት ነገር አይቀምስም ብለን የልጆቹን ነገር በሙሉ አውጥተን ደፍተን it doesn't work like that slowly ነው ቀስ እያላችሁ one thing at a time switch እያረጋችሁ ነው እንትን የምታረጉት so ይሄንን ማታቀም እናት ስላለች you know still አልፎ ተሰጣዋለሁ ቺዝ ብቻ ነው የሚበላው ሁሉም ነገር ወጥቷል or ደግሞ I don't know አልፎ ኬክ ነው የሚበላው ሁሉን ነገር ከልክየዋለሁ የሚባል ነገር ብዙ ሰማለውና እሱ ጥሩ አካሄድ አይደለም ማለት ነው ኦኬ ከገባና አይቀር በደንብ ነው በሰበሰ ዝናብ አይፈራም እንደሚባለው ገበት ብስ ብለን ጭምልቅልቃቸው ወጥ ከኦቲዝም የባሰ ምንም ነገር ስለሌለ ማለት ነው ከኦቲዝም የከፋ ምንም የለም nothing ኦኬ ልጅን እንደዛ ሲያብድ ከማየት የከፋ የለም so በደንብ በበስበስ ነው ማለት ነው ገብቶ ማስተካከል ያለብንን በደንብ ነው ማስተካከል ያለብን ማለት ነው ለልጆቹና ይሄን ነው ያው ዲስከስ ምናረጋው እዚህ as you know ሁሉ ጊዜ ምንለው ነው ሌሎች ሰዎች ጆይን እንዲያደርጉ ታፕ ካፒ ሊንካቸው አይለየን obviously ያረጋችሁ ያላችሁ በጣም thank you አመሰግናለሁ ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ you can ask any question እሺ not necessarily ያሁኑን የዛሬን thank you so much Jerry ሁላችሁም ጊፍት መስጠቱ ሁላችሁም ሰብስክራይብ ምታደርጉ ሰፖርት ለማድረግ ምትሞክሩ ሁላችሁም አመሰግናለሁ ተባረኩ encourage ያደርጋል is very tiring ነው እንትን ማለት ነው ግን በቃ እግዚአብሔር ይመስገን ጉልበት የሚሰጠን ስሙ ይባረክ ልጆቻችንም እየዳኑ ስለሆነ እግዚአብሔር የተመሰገነ ይሁን so today's topic is ስለ ቶሎ ብለን 12 ላይ ለመውጣት ነው የምንሞክረው እሺ ዛሬ both of my helper or you know my co-host well they both of them are out today I don't know አንዬ maybe በኋላ ትገባ ይሆናል ኮኮት መጣም ስራ ነጋላት so ሶሎ ነው ዛሬ ማለት ነው so የምትችሉ ገብታችሁ you can moderator አላችሁ moderate ማድረግ ትችላላችሁ if you can if not ደግሞ we are fine ማለት ነው I can handle this no problem so today's topic is going to be ስለ ማግኒዚየም ነው ጥያቄ ያላችሁ ጥያቄ መጠየቅ ትችላላችሁ እሺ guys any ጥያቄ is welcome ግን ስለ ማግኒዚየም አውርተን ግን ከስለሱ specific more back and forth እንላለን ማለት ነው እሺ so ተኩል ላይ ሲሆን ኦኬ አተኩል ሆናል so ሃይ ፍታውን ደነሽ ስለ ማግኒዚየም እናውራ ኦኬ because ሰው እስከሚሰበሰብ 100 እስከሚሞላ ብለን አንጠብቅም ብለናል በቀደም so ቀጥታ ወደ ቶፒካችን ሄደን ነው የምናወራው because YouTube ላይ ፖስት ይደረጋል ይሄ ስለዚህ ምንድነው oregano oil ትንሽ yeah oregano is really good antibacterial antifungal antivirus you name it everything oregano oil is the best so ልጆቹ ሲታመሙም ሊሆን
or ደግሞ just frequently once a day ከክሪየር ኦይል ጋር እየቀላቀላችሁ you can give them ከኤምኤስቲ ኦይል ጋር መቀላቀል ትችላለሽ። that's what I do ነኝ ከኤምኤስቲ ኦይል ጋር ነው ቀላቅዬ የምሰጣቸው። so ድራፑን እያሳነሽ ማለት ነው። ኦኬ እንግዲህ again ሁሉ ነገር በአዳልት ሳይዝ ነው አይደል እዛ ላይ የሚቀመጠው። ስለዚህ አንድ ድራፕ start low ኦኬ አንድ ድራፕ ወይንም ደግሞ ሁለት ድራፕ just cheat drop ማለት ነው not the full እንትኑ ሳይሆን just ጠብ አርገሽ ሞክሪ ምግብ ከበሉ በኋላ ማለት ነው። ምግብ በልተው you can give them anytime it's very good ለኢር ኢንፌክሽን ለብዙ ነገር like well አንድ ቀን መተን ደግሞ ስለ እንደዚህ ስለ ኤሴንሻል ኦይልስ because home remedy ስለሆነ አብዛኛዎቻችን የምንጠቀመው when it comes to like especially this season የጉንፋን የሆነ መታመም ምናምን ሲዝን ስለሆነ አሁን አብዛኛውን ጊዜ ጉንፋን ብርድ ምናምን የሆነ ኢር ኢንፌክሽን ልጆቹ ይታመማሉና ስለሱ እንትን እንላለን we'll talk about it okay yeah so አሁን today ስለ ማግኒዚየም ነው እሺ የምናወራው ማለት ነው። እና ብዙዎቻችን ማግኒዚየም ለልጆቻችን መስጠት እንፈልጋለን። በተለይ ብዙዎቻችን የምናውቀው ከድርቀት ጋር በተያያዘ ነው አይደለ? ብዙዎቻችን ድርቀት ላይ ሲሆን you know ማግኒዚየም is good ተብሎ ማግኒዚየም ሲትሬት ስጡ ምናምን ይባላል። ከዛ እሱን ለልጆቹ እንሰጣለን ማለት ነውና ከዛ በዘለለ አሁን ስለ ግላይሲኔት ያ አንዳንዶቻችሁ ታውቃላችሁ ስለ ግላይሲኔት ደግሞ ለእንቅልፍ ጥሩ እንደሆነ እና እሱንም ሞስትሊ አዳልት ነው እንጂ ለልጆች በብዛት ጊዜ የሚደፍርም የለም ማለት ነውና አንድ አሉ ፕሮዳክቶች ፖስት ያደረኩት ማለት ቴሌግራም ላይ ከዛ ላይም ገዝታችሁ እየተጠቀማችሁ ያላችሁ ጥሩ ነው ብላችሁም እንትን ያላችሁ አላችሁ which is good I give that to my child እኔ so ግን ማግኒዚየም የተለያዩ ናቸው አይደለ ሁልጊዜም እንደምንለው ማለት ነው። እና ግን what is magnesium ምንድነው የሚያደርገው ለምን እንደምሰጠው የሚለው ጋር ጀምርና so magnesium is essential የሆነ ሚነራል ነው አይደለ for the body to function properly ማለት ነው ሁልጊዜም እንላለን። ከታች ጥያቄ ምናምን የምትጠይቁኝ ወታችሁ ከላይ ጠይቁኝ እሺ ዛሬ I don't have moderators ስለዚህ I'm not going to read ከታች እያንዳንዱን ጥያቄ ማለት ነው ኦኬ እሱም ከቶፒክ በኋላ ነው የምናደርገው እሺ so ስለ አሁን ብጽፉት አላየውም ለማለት ነው ኦኬ ካፒ ሊንክ አድርጉ just share አድርጉ ማለት ነው ኦኬ so magnesium is essential የሆነ ሚነራል ነው አይደለ ስለ ማግኒዚየም ስለሆነ ዛሬ የምናወራው ማለት ነው magnesium is essential mineral part of the body now it's a lot of function in the body አለው ማለት ነው በጣም ብዙ function ነው ያለው over 600 ማለት ነው work ነው የሚሰራው without magnesium deficiency ካለ imagine ባዲያችሁ ምን አይነት ቀውስ ውስጥ እንደሚሆን ማለት ነው it involve hundreds of biochemical reactions አሉ ማለት ነው በሰውነት ውስጥ የሚሰራው እና ሁሉ ጊዜ you know ብዙ ምግቦች ውስጥ አለ እኮ naturally is found in food ምናምኖች ውስጥ አለ ግን sometimes ያ available ሆነው ይሄ በፉድ በምናምን አብዞርብ የሚያደርገው for some people is not we don't get enough because of the soil being affected ማለት ነው አይደለ you know ምግቦቻችን ምንበላው አብዛኛው because the soil is depleted of you know essential የሆኑ minerals and vitamins ምናምን አብዛኛው ምግቦቻችን ምንበላው እንትን ነው ማለት ነውና ግን it's very important for bone muscle and soft tissue ለነኚህ በጣም ኢምፖርታንት የሆነ ሚነራል ነው ማግኒዚየም ማለት ነውና ምንድነው የሚያደርገው ሰውነት ውስጥ what is the role of magnesium in the body ብትሉ it support muscle and nerve function right የመጀመሪያው ስራው እንደዛ ነው you know መስሎቻችንን ነርቭ ፋንክሽኖቻችንን ሁሉ ሄልፕ ያደርጋል ማለት ነው ሪላክስ እንዲያደርግ ኮንትራክት ማድረግ ባለበት ሬጉሌት ደግሞ ነርቭ ሲግናሎችን ራሱ ሬጉሌት ያደርጋል right እንደገና ደግሞ it prevent muscle cramp twitching and spasm የሚባሉት ማለት ነው እነሱ ሁሉ ብዙ ጊዜ አይታችሁ ከሆነ ማግኒዚየም ዴፊሺየንሲ ስትሆኑ የሆነ ሽምቅቅ ያረጋችኋል እግራችሁ ይሸማቀቃል ወይ ጣታችሁ ላይ ቲንግል ሊያደርጋችሁ ይችላል የሆነ የሚሰማችሁ ነገር አለ cramp twitching spasm እንደሚለው ማለት ነው እዚህ ጋር so all of this stuff symptom ነው ማለት ነው ከሌለ
that's what nerve function እና muscle functionናቸውን affect ተደርጓል ማለት ነው ስለዚህ have to take that ሌላው essential የሆነ energy production ማለት ነው in the body okay it controls and we need it like ምግቦቻችንን ምንበላውን ምግብ ወደ ATP ወይንም ደግሞ የሴል ኤነርጂ ማለት ነው ATP ማለት is like a currency ከዚህ በፊት ስናወራ እንደነበረው ማለት ነውና cellular currency ነው ማለት ነው that's ATP energy production ለሱ ራሱ ያስፈልጋል ማለት ነው ማግኒዚየም ከሌለ those production not gonna happen ማለት ነውና እንደገና it helps some enzymes to function properly ማለት ነው ባዲያችን ውስጥ ሌላው it keeps our bone strong magnesium deficiency ካለ ካልሲየም ብቻ ብዙ ጊዜ ካልሲየም ነው የምንለው when it comes to bone strength ስናወራ ማለት ነው እዚህ ጋር ግን magnesium plays a role in bone strong bone create ለማድረግ ማለት ነው ካልሲየም magnesium እና ማን ነው ካልሲየም እና ቫይታሚን ዲ they need magnesium to work properly ማለት ነው can you believe it vitamin D የወሰዳችሁ magnesium shortage ካላችሁ you just wasting your magnesium vitamin D ማለት ነው is not properly utilized ማለት ነው in the body እና 60% of magnesiumማችን stored የሚሆነው in the bone ነው bone ውስጥ ነው stores in the bone ስለዚህ የቦን ደንሲቲያችንን ምናምን affect ያደርጋል ማለት ነው magnesium loss እንሆን ማለት ነው ሌላ it regulates blood pressure and heart health ማለት ነው የልባችንና blood pressureአችንን regulate ያደርጋል ማለት ነው ኖርማል የሆነ blood pressure እንዲኖረን you know steady የሆነ heart beat እንዲኖረን ልባችን በስነ ስርዓቱ እንዲመታ ማለት ነው እንደገና ደግሞ ይሄ abnormal የሆነ rhythm አለ አይደለ heart rhythm እሱን እንዲከላከል ያደርጋል ማለት ነው ካለ ሌላው also electrolyte balanceን keep ያደርጋል ማለት ነው like it works with potassium right potassium sodium and calcium ጋር አብሮ ይሰራል ማለት ነው these are like electrolytes ለbody electrolytes ናቸው እነኚህ ነገሮች ሁሉ proper የሆነ body balanced የሆነ electrolyte in the body እንዲኖር magnesium plays a lot of role ማለት ነው and also it helps with DNA and protein synthesis guys yeah it's so important ማለት ነው DNA synthesis እና protein also synthesize የሚያደርገው because of magnesium ነው ማለት if there is no magnesium those synthesis is you know የሆነ kind of interruption የproduction interruption ሊኖር ይችላል ማለት ነው you know ትክክለኛው አቅርቦት ከሌለ whatever that function is going to interrupt ማለት ነው it needs to build protein build ማድረግ አለበት supports and repair you know certain type of DNAዎችን support ያደርጋል ማለት ነው እንደገና it reduces inflammation right and then supports immunity ማለት ነው immune system እና inflammation reduce በማድረግና immune systemአችንን support ያደርጋል ማለት ነው anti inflammatory property ያለው ማለት ነው magnesium እና it helps with the immune system also በደንብ function እንድናደርግ ማለት ነው እና ቀደም እንዳልኩት የተለያዩ ሲምፕተሞች አሉ የማግኒዚየም deficiency before we get there you know best you know like magnesium intensive deficiency ምንድነው magnesium deficiency ሲኖር affected የሚሆኑ አሁን ለምሳሌ we take a lot of vitamins right multivitamin እንወስዳለን or ደግሞ separately የምንወስዳቸው ቫይታሚኖች አሉና some of the vitamins that is affected because we don't have enough magnesium in the body like require የሚያደርግ magnesiumን require የሚያደርጉ ቫይታሚኖች አሉ if you don't have magnesium they don't utilize properly ማለት ነው ብትወስዱትም ሰውነታችሁ properly አይጠቀመውም ለምሳሌ vitamin D magnesium is required ማለት ነው active ወደ ሆነ form vitamin D active ወደ ሆነ form ለመቀየር you need vitamin magnesium ያስፈልጋል ማለት ነው okay without magnesium vitamin D supplement is less effective ነው ማለት ነው ላይሰራ ይችላል ሌላው B1 ነው the B vitamins B1 vitamin የሚባለው ማለት ነው B1 B6 B2 B3 all of this ማለት ነው they need magnesium if there's no magnesium then those things are just you wasting your time ማለት ነው taking them so ሌላው enzyme ደግሞ that requires magnesium ATP dependent የሆኑ ኤንዛይሞች አሉ ማለት ነው
ኦኬ ለዲኤንኤ ሲንተሲስ የሚጠቀምበት በጣም ብዙ ቅድም እንዳወራ ነው ማለት ነው። ግሉታታዮን ራሱ ግሉታታዮን ሪሌትድ የሆኑ ኤንዛይሞች አሉ for your glutathione production. Glutathione is produced on the liver, right? liver ላይ ነው ፕሮዲውስ የሚሆነው. So even that ለዛ ራሱ process you need magnesium ማለት ነው is for antioxidant. glutathione የሚባለው የማስተር አንታይኦክሲዳንት የሚባለው ማለት ነው። እሱ እንዲሰራ need magnesium for that production ማለት ነው properly function እንዲያደርግ። ኢንሱሊን even for insulin ራሱ ያስፈልጋል for protein synthesize ለማድረግ ፕሮቲንንም ያስፈልጋል ከዛ ጋር የተያዙ ኢንዛይሞችንም አብሮ ማለት ነውና magnesium is required in general ማለት ነው for ATP production. ቅድም እንዳልኩት there are some vitamins that needs magnesium, D, B1, B6, B2, B3, right? These ones they need magnesium. If not they don't work. ሌላው proper function የሆኑ like እንዳልኩት ቅድም over 600 የሆኑ enzymatic የሆኑ functions አሉ ማለት ነው in the body that needs magnesium ማለት ነው over 600 የሆኑ so ATP production, DNA እና RNA synthesis ቅድም እንዳልኩት energy metabolism, antioxidant defense, insulin signaling እና muscle function እነኚህ ሁሉ they dependent on magnesium ማለት ነው አይደለ? So common sign of magnesium ምንድናቸው? muscle cramp, right? or twitching ቅድም እንዳልነው fatigue like መድከም weak መሆን በቃ I don't know ከተኛችሁበት አለመነሳት መሰለኝ በቃ completely ድካ is not ተኝቶ እንቅልፍ ሰው ተኝቶ ተነስቶ እኮ ይበረታል አይደለ? ግን ተኝቶ ማይበቃው ወይንም ማይጠግብ ሰው ማለት ነው። እንቅልፍ ሳይሆን it's just fatigue በቃ you know what I mean ተኝታችሁ ተነታችሁ ማትጠግቡት እንቅልፍ ማለት ነው basically. okay so እንቅልፍ ሳይሆን the body is fatigued, so that could be a reason for magnesium deficiency ሊሆን ይችላል ማለት ነውና mood swing, your mood just swing, anxiety ይኖራል, irritability ይኖራል ምናምን ሙዳችሁ ይቀያየራል ማለት ነው። abnormal የሆነ heart rhythm አለ ማለት ነው። ልባችሁ ዝም ብሎ ይዘላል, jump up ያደርጋል like ተለያየ rhythm ይኖረዋል ማለት ነው out of the ordinary እና እንደገና headache or ደግሞ migraine trigger ያደርጋል ማለት ነው። okay እነኚህ ሁሉ because of magnesium deficiency የሚመጡ ናቸው ማለት ነው። there are food, right? ከምግብ ማግኘት ትችላላችሁ magnesium. food source ማን ናቸው? ያው dry leafy green vegetables, right? እና spinach, kale እነኛ የመሳሰሉ ማለት ነው። ሌላው nuts and seeds ነው. almond, pumpkin seed is the best. It has a lot of magnesium ማለት ነው። so whole grains አይደል? beans and lentils, banana, avocado and dark chocolate እነኚህ ሁሉ they are source of magnesium ናቸው ይላል። okay there are some of them የኛ ልጆች የሚበሉት የማይበሉት መርጠን መስጠት እንግዲህ የኛ ኃላፊነት ነው ማለት ነው። but magnesium there are a lot of them, right? there are almost 12 magnesiums out there. There are 12 different types of magnesium, right? so not all magnesiums are the same like እንዳልኩት መጀመሪያ ላይ ስንጀምር so the መጀመሪያው magnesium glycinate ነው ከ12ቱ አንደኛው በጣም highly absorbent የሆነው ፎርም እና best for deficiencies like any deficiency ሲኖራችሁ እና for daily use ልንጠቀማቸው የሚገባቸው ማግኒዚየሞች የሚቀጥሉት ናቸው ማለት ነው። magnesium glycinate እንዳልኩት ቀደም ማለት ነው። magnesium glycinate highly absorbable ነው ማለት ነው አይደለ? እና gentle ነው on the stomach. it doesn't give you like stomach ache ምናምን አይሰጥም ማለት ነው magnesium glycinate. okay it helps with sleep, anxiety, relaxation, muscle tension ምናምን ይረዳል ማለት ነው magnesium glycinate. ሌላው is less likely ነው ምንድነው diarrhea ምናምን አያመጣም ማለት ነው። ይሄ very gentle ነው on the stomach, so it will help you with sleep እንድትተኙ relax እንድታረጉ anxiety ያለበት ሰው anxiety እንዲቀንስለት muscle tension ካለ ምንድነው የጡንቻ ምናምን ችግር ካለ ስለሱም ራሱ ያግዛል ማለት ነው። ይሄ ሌላው ሁለተኛው type of magnesium is magnesium citrate ነው። አብዛኛዎቻችን we know this is very good absorption is good ነው ማለት ነው እና
usually prescribe ይደረጋል ለኮንስቲፔሽን ማለት ነው ልክ እንደ laxative effect አለው ማለት ነው ኦኬ ሶ ሰዎች ሲወስዱ ያንን ሽንት ቤት ድርቀት ያላቸው ሰዎች ለድርቀት አሪፍ ነው ማለት ነው ማግኔዚየም ሲትሬት so also it helps with energy and muscle functionም ያግዛል ማለት ነው like not አንደኛው አንድ ነገር ብቻ ሳይሆን አንዳንዶቹ multiple things የሚያደርጋሉ ማለት ነው ኦኬ so magnesium citrate ከመስል ፋንክሽን እና ከኤነርጂ ጋር ፕላስ ደግሞ ኮንስቲፔሽንም ያግዛል ማለት ነው magnesium glycinate እንዳልኩት sleep anxiety relaxation and then muscle tension ላይ ይሰራል ማለት ነው ሶስተኛው magnesium malate ይባላል ማለት ነው እሱ very bioavailable ነው እሺ bioavailable ነው ማለት ቶሎ absorb ይሆናል by the body ማለት ነው and good for fatigue muscle for muscle pain እና fibromyalgia የሚባለው አለ አይደለ you know ብዙ ሴቶች including myself አለ ብዙዎቻችን የምንጠቀምበት ማለት ነውና which is good for that ማለት ነው magnesium ማለት ሌላው magnesium L-threonate ይባላል L-threonate ይሄ the only form of magnesium the only one that crosses the blood brain barrier የሚባለው ማለት ነው okay this is very good for memory focus and brain health ማለት ነው ለልጆቻችሁ ፎከስ ከፈለጉ you know እንትን you know ከሜሞሪ ጋር ከፎከስ ጋር ከብሬን ሄልዝ ጋር መፈልጉ ከሆነ ማግኒዚየም L-threonate ነው ማለት ነው is good ለብሬን ባሪየር የሚለውን አልፎ መግባት ይችላል ማለት ነው okay the only one you guys and now it's recommended by a lot of hey ከጭንቅላት ጋር አብረው የሚሰሩ ዶክተሮች ማለት ነው okay ሌላው for energy and performance form የሚጠቀሙት magnesium taurate ይባላል ማለት ነው እሱ ደግሞ for sport ለሚሰሩ you know for heart health and then calmness okay ይሄኛው magnesium taurate ይሰራል ማለት ነው ሌላው ortate ነው magnesium ortate ይባላል ሌላኛው ማለት ነው እሱ ደግሞ cellular energy ወይንም ATP production ያግዛል sometimes also used by athletes for heart function ማለት ነው እንግዲህ ኤክሰርሳይዝ የሚያደርጉ ሰዎች workout ለሚያደርጉ ሰዎች magnesium taurate and then ortate ነው magnesium ortate and magnesium taurate ናቸው ማለት ነው ጥሩ ናቸው ተብሎ እንትን የሚባለው suggest የሚደረጉት ሌላው for muscle and for nerve support okay for muscle and nerve support የሚጠቅሙት ደግሞ magnesium chloride ነው አንደኛው ማለት ነው it's just well absorbed by the body it uses አብዛኛውን ጊዜ for topical purpose like lotion ላይ spray ውስጥ lotion ውስጥ የሚከቱት magnesium chloride የሚባለው ነው ማለት ነው okay any kind of muscle cramp ካለ ለዛ ይሄኛው አሪፍ ነው ማለት ነው በሎሽን ስትገዙ በስፕሬይ ስትገዙ most likely magnesium chloride ነው እዛ ውስጥ ያለው ማለት ነው so ሌላው magnesium sulfate ነው ወይንም ደግሞ epsom salt የምንለው ማለት ነው okay so uses in a bath for muscle relaxation አይደል መስላቸው ሪላክስ እንዲያደርግ ለልጆቻችን እንጠቀማለን እኛም አዳልቶችም እንጠቀማለን ማለት ነው right so it can be taken as orally as well right epsom salt የእንግሊዝ ጨው ማለት ነው ኢትዮጵያ so even they take it orally ማለት ነው ግን you have to be careful you need to talk to your doctor ማለት ነው ዝም ብላችሁ አንሳችሁ እንዳትጠጡ so that gives you like ሆዳችሁን ያጥባል ነው የሚባለው እንደዛ ይባላል ማለት ነው so for muscle and nerve support magnesium chloride and magnesium sulfate ናቸው ማለት ነው እንደገና በጣም low absorption ላይ low ነው በጣም እና ብዙ ደግሞ ሆድንም ምናምን ትንሽ እንትን ይላል የሚባሉት you know like GI effect አለው ብሎ የሚታሰበው magnesium oxide ነው ማለት ነው is poor absorption ነው like በደንብ absorb አይሆንም just so magnesium oxide የምትገዙ just wasting your money ማለት ነው it doesn't absorb by the body but strong laxative effect ግን አለው like ለሽንት ቤት probably ሊጠቅም ይችላል እና በጣምም cheap የሚሸጠው እሱ ነው ማለት ነው magnesium oxide magnesium hydroxide የሚባለው ደግሞ this is the main ingredient milk ነው milk of magnesia የሚባለው ማለት ነው ስለዚህ magnesium hydroxy አትግዙ ማለት ነው so use for constipation
and indigestion ምናምን ይጠቀሙታል ማለት ነው። I think ይሄኛው እንትን ነው መሰለኝ እንደ ምንድነው የሚባለው indigestion ሲሆን የሚወሰደው I forgot the name ሲመጣል ይነግራቸዋለሁ ቆጥመው ይወስዱታል ማለት ነው። ልክ እንደ አንታይ አሲድ ነገር የሚጠቀሙበት so that is that ሌላው less common የሆኑ አሉ magnesium lactate የሚባል አለ this is also gentle on the stomach and good long supplementation ሰዎች ወስዱታል ማለት ነው። ይሄ magnesium lactate የሚለው ማለት ነው። imagine እንግዲህ you can tell from the name maybe there is a milk product ይኖረዋል እዛ ላይ ማለት ነው። ሌላው magnesium aspartate ይባላል sometimes is combined with other form ከሌሎች ፎርሞች ጋር አብሮ ኮምባይን ያደርጓቸዋል አንዳንዶቹ ማለት ነውና but is very good absorb በማድረግ good ግን not commonly አይጠቀሙትም ማለት ነው። ብዙ ጊዜ አይጠቀሙትም so you know there are 12 ሊስቶች አሁን የተነጋገርነው ግን ከነዚህ ውስጥ if I have to pick a couple of them I'll pick magnesium glycinate it's good for sleep right ልጆቻችን እንዲተኙ ማታ ላይ መስላቸው ሪላክስ እንዲያደርግ ምናምን እንደገና ደግሞ constipation የሚያስቸግራቸው ከሆነ ደግሞ magnesium citrate is good right ሌላው magnesium L-threonate ነው ማለት ነው which is the only one that crosses the brain barrier and it help the kids with memory focus and brain health ማለት ነውና these are the ones you have to use in order to help your children ማለት ነውና this is all I have for today confusion ለማንሳት ነው like ሁሉም magnesium እንደሰማችሁት they are not equally made አይደሉም ሁሉም እኩል አይደሉም ማለት ነው። አንደኛው ከአንደኛው ይበልጣል እንደገና እያንዳንዳቸው የየራሳቸው ፋንክሽን አላቸው እንደገና ደግሞ ዶዜጅ ላይ ሲመጣ ለልጆች ተብሎ የሚሰጥ ማግኒዚየም የለም ግን ዶዜጅ አለ like ስታንዳርድ የሆነ ኢንተርናሽናል ዶዜጅ አለ የ6 ወር ልጅ ምን ያህል ነው የሚወስደው የ6 ዓመት ልጅ ምን እንደሚወስደው 16 ዓመት ልጅ ምን እንደሚወስደው የሚለው ኢንተርናሽናል ዶዜጅ አሉ so በዛ መልኩ ነው ለልጆቹ የሚሰጡት ማለት ነው okay that's all I have ጥያቄ ካላችሁ ጠይቁ regarding this ማለት ነው ገስት መጠየቅ ትችላላችሁ so this is all I have for today I hope it's clear ጥያቄ ካላችሁ ግን you can ask thank you ስለሰማችሁኝ አመሰግናለሁ copy link ስታረጉ የነበረው ታፕ ታፕ የምታረጉ ሁላችሁም ተባረኩ continue to copy linking because we're going to be here until midnight right so ያልሰሙ ሰዎች ሰምተው እንዲገቡና ጥያቄዎቻቸው እንዲጠይቁ አዲስ እናት ብትመጣ ባችሁ like that's all my dream is just to meet one new mom ሁልጊዜም ስመጣ እዚህ ጋር የሰማነው ሁላችንም you know የማድረግና ያለማድረግ ጉዳይ ነው እንጂ ሁላችንም በአንድም በሌላም ሰምተናል ስለ autism እና ማኔጅመንት ማለት ነው ግን ያልሰሙ ደግሞ ብዙ አሉ ማለት ነው እንዳልነው ነው ምንድነው የሚባለው when it comes to autism the management is overall ነው like አንድ መንገድ አይደለም ማኔጅመንቱ ማለት ነው ምግብ መቀየሩ አንድ ነው ኦኬ ሌሎች ነገሮችንም ማድረግ አለብን ማለት ነው ምግብ is one there are other stuff that we need to do ለልጆቻችን help የምናደርግበት ማለት ነው autism is recoverable አፌን ሞልቼ recoverable ነው ብዬ 100% sure ሆኜ የምናገረው because it is because ብዙ ሰዎች ቴስቲሞኒ እየመጡ ሲናገሩ ሰምታችኋል በውስጥም ማግዛቸው እናቶች አሉ ስለዚህ ለውጥ አለ ለውጥ እየመጣ ነው ክብር ለእግዚአብሔር ይሁን የምታረጉትን ብቻ አውቃችሁ በስነ ስርዓቱ አድርጉ ማለት ነው እዚህ ጋር የምንነጋገረው ሁሉ ጊዜ የምናወራው ዩቲዩብ ላይ ይጫናል so ዩቲዩብ ላይ ሄዳችሁ እያዳመጣችሁ ታይማችሁን ወስዳችሁ ልጆቻችሁን ለመርዳት ሞክሩ ማለት ነው ዩቲዩብ ላይ ፖስት የምናረጋው አይቅለልባችሁ ጋይስ በእውነት it's free ግቡና አዳምጡ ልጆቻችሁን መርዳት ትችላላችሁ እኛ አንድ ነገር አድሬስ ማድረግ ፈልገው when it comes to እኔ ሁሉ ጊዜ ሪኮመንድ ማድረገው እንግዲህ when it comes to diet ማለት ነው or lifestyle change ምግብ ላይ በተያያዘ I need to address that actually I forgot ስለ ምግብ አሁን ሊስት ኦፍ አሉ አይደለ የምግብ ሊስት ብለን ፖስት ያደርግነው አለ ቴሌግራም ላይ አይደለ so እዛ ላይ ስለ ኪቶጀኒክ ዳይት
ያላችሁ አይመስለኝም። ብዙዎቻችሁ ታውቃላችሁ። ግን there are multiple types of ketogenic diet, right? ስለዚህ የኛ ልጆች what I'm suggesting is healthier version of ketogenic diet እያልኩ ነው የምናገረው እዚህ ጋር። ማለት ምን ማለት ነው? Your kid will never be in ketosis. ketosis ውስጥ አይገቡም ማለት ነው። ketosis ማለት another fuel ማለት ነው። Your body uses the fat burning zone ላይ ሲሆን produce የሚያደርገው ማለት ነው ketone. Okay? So when the body is in ketosis, that means that it runs on your fat ማለት ነው. It runs on the body fat or ደግሞ whatever fat you eat ማለት ነው። ሁለቱ ላይ ነው ራን የሚያደርገው ማለት ነው። ካርቦሃይድሬት አትጠቀሙ ማለት ነው። የኛ ልጆች እኮ ካርብ ይበላሉ። ካርብ ማለት ዳቦና እንጀራ ብቻ አይደለም። they eat carbohydrate from the vegetables they eat ማለት ነው። by the way blueberry ራሱ አንዳንዴ ከኪቶን ያወጣል ማለት ነው። ኪቶ like fully like ምንድነው carnivore or ደግሞ that vegetable እና fruit ምናምን completely ያውጣታችሁ ከልጆቹ ዳይት ስጋና ስጋ ብቻ ከሆነ የምትመገቡት ስጋና or እንትን ምንድነው ስሙ MC oil ምናምን ልክ ነኝ ፋት የሆኑ ነገሮችን ብቻ የምትመገቡ ከሆነ maybe your child is going to be in ketone. Is this a good diet? Maybe not. I don't think so because it's individual. ልጆቻችሁን ተመልከቱ. We are talking about autism, guys. This kids has a lot of እንትን አላቸው እኮ አይደለ? በጣም ብዙ ነገር አላቸው የኛ ልጆች ማለት ነው። አንዳንዶቹ ፋት ራሱ ሜታቦላይዝ ማድረግ አይችሉም። ኢማጂን ፋት ሜታቦላይዝ የማያደርግ ልጅ ላይ ፋት ብቻ እየሰጣችሁ ማለት ነው። What's going to happen? You literally inflammation ራሳችሁ ናችሁ ትሪገር የምታደርጉት ማለት ነው። on top of what he has. Generally ሆነ suggestion ሲሰጥ እንደው በቃ ስለሰማችሁ ብቻ ሮጣችሁ don't just do that guys. You need to be really እንትን ማለት አለባችሁ ማለት ነው። ምን እያረኩ ነው የሚለውን ነገር ማየት አለባችሁ። እኔ I never suggested ስጋና ኮኮናት እንትን በቃ ketogenic diet አብሉ strictly ketogenic ብያላቅም አላልኩም። healthier version of ketogenic diet ነው ማለት ሁሉ ጊዜ ስናገር ምን ማለት ነው? that means that in moderation ሁሉ የምታረጉትን ነገር ማለት ነው። give them vegetable ካቤጅ ጥቅል ጎመን እና ምንድነው ስሙና ብሮኮሊና ኮሊፍላወር እየበላ ልጁ ኪቶሲስ ውስጥ ሊገባ አይችልም ማለት ነው። there's no way. so ልጆቻችሁ በተለይ ምን አይነት በተለይ ከኦቴስት አላስደረጋችሁ like ባዮሜድ ዶክተሮች ጋር ማሰሩ ከሆናችሁ one to one ከሰው ጋር ማሰሩ ከሆነ ጋይስም ብላችሁ ያነሳችሁ ለልጆቻችሁ ሁሉ ነገር ያረጋችሁ ጭራሽ ኦቨርዌልም አታድርጉ ሲስተማቸውን ሊቨራቸውም ጉበታቸውም ኦቨርዌልም ይሆናል። ትንንሽ ናቸው የነኚህ ልጆች ነገር ማለት ነው። ሁሉ ነገራቸው too small to handle everything ማለት ነው። ኦኬ ግሉተን ማውጣት ጥሩ፣ ዴሪ ማውጣት ጥሩ፣ ዳቦና ፓስታ መኮሮኒ ምናምን እሱ ካርብ ነው ብላችሁ እሱን እንደ clean carb. No, it's not clean carb. You know what clean carbohydrate is? Clean carbohydrate እነ ስኳር ድንች አይደለ? እነ ቀይ ስር like እነኚህ ነው ኢንክሉድ ማድረግ ግን ሆድ ዕቃው ደህና ላልሆነ ልጅ እሱም ቢሆን ሪከመንድ አይደረግም። ሆድ ዕቃው ደህና እስኪሆን ድረስ ማለት ነው አይደለ? ሆዱ ደህና እስኪሆን ድረስ ምን እናድርግ? እነሱን አውጥታችሁ still the kid eats carb እኮ he still eat vegetables. carnivore diet strictly carnivore ነው ማለት ነው። ልክ እንደ ስሙ ነው። ስጋ በልታ ማለት ነው። carnivore ማለት ስጋ በልታ ሰው ስጋ ብቻ የምትበይ ማለት ነው። or በቃ strictly ስጋ ወጣሉት they do chicken አንዳንዶቹ egg ይጨቀላቅላሉ፣ አንዳንዶቹ avocado bacon whatever the thing may be ማለት ነው። when it comes to your child በተለይ እንዳልኩት ቀደም ፋት ሜታቦላይዝ ማድረግ ልጅ ላይ ኦቨርሎድ አታርጎ ሲስተማቸውን እያያችሁ ልጆችን ማለት ነው። or work with somebody ጋይድ የሚያረጋችሁን ሰው ፈልጋችሁ ማለት ነው። okay so I just want to put it out there. የሰብለ ዳይት ብላችሁ ስታወሩ ነበርና ምንድነው የሰብለ ዳይት? ጉድፈላ ዘንድሮ ብዬ እኮ ነው you know healthier version of ketogenic diet ነው ያልኩት እኔ።
ሄዳችሁ ሁሉንም ቪዲዮ ማየት ትችላላችሁ። ደስ የሚለው ነገር ቲክቶክ ላይ ከመጣው ጀምሮ እያንዳንዷ ሬከርድ የምትደረገው እዛ ቲክቶክ ላይ አለ። ሁለት ነገር በፊት ተናግሬ አሁን ያልተናገርኩት ያሻሻልኩት ነገር የለም ማለት ነው። አይ ስታንድ ባየት ማወራው ፕሩቭን የሆነ ነገር ስለሆነ በልጄም ስላየሁት ሊትራሊ ፕራክቲካል ያየሁትን ነገር ስለምናገር ማለት ነው። ኦኬ ስለዚህ ሄዳችሁ ብታዩ እያንዳንዱ ቪዲዮ ላይ ሁሉም ላይ አንድ አይነት ነገር ነው የምትሰሙት ማለት ነው። ሁሉም ላይ when it comes to food especially ማለት ነው። ሶ ምንም ወዲያና ወዲህ ወጣ ገባ የምንልበት ነገር የለም። ማውራው ኮንሲስተንት የሆነ አንድ አይነት ነገር ነው ብለው። ስለዚህ ፕሊዝ watch your children የምትሰጡቸውን ልጆቹን እየመረጣችሁ ስጡ። this is not we're not gambling with these children አይደል? ልጆች ስለሆነ የምናወራው ማለት ነው። ሲሪየስ የሆነ ነገር ነው። ልጆቹ ይቀየራሉ ወይ? ጋራንቲ 100%። አንዳንድ ጊዜ ምግብ ስለሆነ ቴክስ ታይም ጋይስ። 2 ሳምንት ሞክራችሁ 2 ሳምንት ሙሉ በቃ ኪቶጄኒክ whatever ዳይት አብልቸው በቃ ስጋ ብቻ 2 ሳምንት በልቶ ብላችሁ ሪዛልት ትፈልጋላችሁ እንዴ? are you kidding? for years ነው ሰው የሚሰራው ዛሬ ማለት for years ሰርቶ ነው ለውጥ የሚመጣው። it doesn't come that easy. okay እያንዳንዷን change celebrate. okay and don't compare your child with nobody. compare your child with your child and your child only ማለት ነው. not even the sibling. okay ሲብሊንግም ጭምር ኢንክሉድ አታድርጉ ማለት ነው። just ያ ልጅ ያደረገው ነገር ትናንት ካረጋው ምን የተለየ ነገር ዛሬ ያደረገ ነው። that's it and be consistent እዛ ላይ ማለት ነው የምታደርጉት ነገር and then ልጆች ይቀየራሉ። ጊዜ ያመጣ ደግሞ by the way ማለት ነው እድሜ ሲጨምር ኦቲዝም ይጠፋል ብላችሁ እንደ ቁጭ እጃችሁን አጣፋችሁ ቁጭ ያላችሁ ሰዎች please be careful. okay be careful. it's not going anywhere. እሺ የትም አይሄድም is going to be here. በተቻለ መጠን የምታረጉትን ነገር በእውቀት በተደገፈ slowly but surely የምታረጉ ጥሩ ነው ላለሁኝ። thank you so much. ሶፊዬ እንዴት ነሽ? welcome. Hi ሰብሊ የኔ እናት እንዴት ነሽ? can you give me just some minute ሌላ ሰው ማውራት ይችላል? ትንሽ ደቂቃ yes እኔ ቆንጆ yes thank you ሌላ ሰው ያውራ። እሺ እኔና hi ቢኒዬ እንዴት ነህ? welcome. ታዲያ ሰብሊ ሰላም ነው ወይ? እንዴት ነሽ? አለሁልህ። እንዴት ነህ ቢኒዬ? ሁሉ ሰላም አለን ይመስገን። ሁሉ ሰላም እግዚአብሔር ይመስገን። እንኳን አደረሰ። ዛሬ ነው የሚባለው ገና የታንክስጊቪንግ ቀን ትንሽ ይቀርዋል። አይ ነው። እንዴት ነህ? ደስ የሚል በዓል ነው አይደለ? ሰብሰብ ያደርጋል ከቤተሰብ ጋር ያ ምክንያቱም ደስ ይላል። ያ እንዴት ነህ? አውዝ ጎረምሳችን እንዴት ነው? ጎረምሳችን ደህና ነው፣ በጣም ደህና ነው እግዚአብሔር ይመስገን። ምን እያደረገ ነው these days? ወርክ ትሬኒንግ ፕሮግራም ገብቷል። ሚሊተሪ ቤዝ ነው የሚውለው። ዋው ናይስ። ፎርት ቡለቫርድ ታውቂዋለሽ? የት ነው? ፎርት ቡለቫርድ ወደ ሪችመንድ ሃይዌይ ነው። አላውቀውም። እዚሁ ቨርጂኒያ እዛ ይሆናል። ኦኬ ናይስ። ያ he's doing great። እግዚአብሔር ይመስገን። ወዶታል? በጣም ወዶታል። በጣም ራሱ ነው ድራይቭ የሚያደርገው? አዎ ራሱ። ያረረ ጀግና ነው። አንበሳ ሆኗል። ለቀቁት ባይና ጎበዝ ቢኒዬ። አይ ነው so hard but መልከክ ነው። yeah I know took time ግን so proud of him እኔ ጌታ እግዚአብሔር ይመስገን ተመስገን ነው። ደስ ይላል። አዲስ እንትን የሰጠሽን ማግኒዚየሙ so ለብሬን ባሪየር ሰፖርት ያደርጋል ማለት ነው። ያ አልፎ ይገባል በሚገርም ሁኔታ ማለት ነው። ኤልትራኔት እና በብዙ ነገር ያግዛቸዋል። ሜሞሪ ፎከስ እና ብሬን ሄልዛቸውን እንትን ያደርጋልና the only one that crosses the brain blood barrier እና which is really nice to know that at least በዶዛቸው ኢንተርናሽናል ዶዞች አሉ አይደል? ለልጆቹ ከፋፍለ መስጠው በሱ እየከፈሉ መስጠት ነው። ያግዛቸዋል። ማግኒዚየም is never been ደግሞ ኢንፍላሜሽን ያለው ባዲ normally always low in magnesium, you know, in general magnesium low ነው። that's why inflammation ሪድን የሆነው ባዲያቸው ማለት ነው። እና በጣም በብዙ ነገር ያግዛቸዋል። ያ አይኔም አሜን ለራሴ ነው አሁን እሱ እንኳን inflammation I feel inflammation I don't know the age. Yeah, you should
Yeah. take it ለራስ ያ ግላይሲኔትም is good to sleep ማለት ነው እንቅልፍ የሚያስቸግር ከሆነ ሌላ ያሰማሁት I don't know if I miss it አብሮ ከማግኒዚየም ጋር የማይወሰድ ሰፕሊመንት አለ ከኮምፒት ያደርጋል ከካልሲየም ጋር ቲንክ እና አንዱን ስትወስድ every 2 hours separate አድርጎ መውሰድ ነው የሚባለው ዚንክም እንደዛ ያ ለይተ ነው የምትወስዳቸው እነሱን every 2 hours ጋፕ ሰተ ማለት they compete to be absorbed ማለት ነው absorb ለመደረግ they compete each other so okay you have to take them separately normally magnesium እኮ የሚወስደው ሰው ማታ ላይ ነው አይደለ it relaxes you somehow all of them ማለት ነው all of this magnesiums they will relax you somehow muscle relax ያደርጋል ማለት ነው so አብዛኛው ሰው የሚወስደው ይሄንን እና ኢቭኒንግ ነው ለኮንስቲፔሽን የሚወስዱት ማታ ነው so that ጠዋት ላይ እንትን እንዲሄዱ ማለት ነው ሽንት ቤት እንዲሄዱ ስለዚህ ማታ ላይ አብዛኛውን ጊዜ ሁሉንም ነገርህን ወስደ ጨርሰ ነው so when you go to bed you just take your magnesium ማለት ነው yeah በጣም ደስ ይላል በጣም ፕሪፔርድ ሆነሽ ነው የምትመጪው ሁሌ ኤነርጂ ይገርመኛል thank you Benny ክብር ለእግዚአብሔር ባክ እግዚአብሔር ክብሩን ይሰጥ ያው በእንዴት ተንደፋድፌ እንደምመጣ ብታቅ እኮ በስማ እግዚአብሔር ይመስገን እዚህ ጋር ከተቀመጥኩ በኋላ ነው በቃ ተመስገን ምለው እንደ how did the day pass I don't know but anyway thank you so much እሺ ተባረክ ቢኒ ሃይ ፊዮሪ እንዴት ነሽ ፊዮሪ ሰብዬ እንዴት ነሽ እግዚአብሔር ይመስገን እንዴት ናችሁ ደህና እግዚአብሔር ይመስገን how are you እግዚአብሔር ይመስገን ስራ ነሽ ያለሽው ስራ ነው ያለው ሶኪ ትንሽ ላውራ ያ ላመሰግን ነው ሌላ እንኳን በኋላ ምን ላወራ እችላለሁ ያው ላመሰግን ነው እድሜ ላንቺ ማለት ያው ምግብ የማይበላ ልጅ ነበረ ባንቻይት ስጋ ብቻ የሚበላ ነበረ ለዚያም የሆነ ጊዜ ምስክርነት ሰጥቻለሁና ከነ ማክዶናልድ አውጥቼ በርገር ብቻ ያበላው ቤት ውስጥ እሱን ብቻ ነው የምበላው ብሎ እሱን ብቻ ይበላ ነበረ ቺክን ናጌት ቤት ውስጥ ሰርቼለት ማለት ነው ከዛ ቺክኑንም ራሱ ትቶት ከዛ ደግሞ እንደገና ወደ በርገር ገባ ስጋ ብቻ ነው የምፈልገው እያለ ስጋ በርገር ይላል እሱን ሰርቼ ይሰጠው ነበር ከዛ በኋላ ግን ሳየው በቃ ይመጣል እሱን ብቻ ነው የሚበላው ሳየው እሱን አልኩኝና ከዛ ባለፈው ምስክርነት ስትናገር እንደዚህ አድርጋችሁ እንደዚህ ስጡትና በሚወዱስ ነገር ሲልሳ በቃ ለምን አነቃም ብዬ ነቃውኝ ማለት ከዛ ተመልሼ እንደዛ አድርጌ ሲጀምረው ቬጂዎች ያው እያየው ባይሆንም ውስጡ ደባልቄ እስቲም አድርጌ ቬጂዎች እያረኩኝ መስጠት ጀመርኩኝ ቺክኑንም እንደዛው ደባልቄ ከቬጂው ጋር እስቲም እያረኩኝ ያልኩኝ አሁን እግዚአብሔር ይመስገን በማንኪያ እያረኩኝ እንቁላሉንም እንደዛው እያረኩኝ ፊሽ እንደሱ እያረኩ ሳበላ ኦ ማይ ጋድ አሁን በቃ እየመጣ ምግብ ማለት ጀምረና እግዚአብሔር ይመስገን እና እንደዚህ ተቀይሮ አሁን የሆነ ነገር እንኳን ስትከለኪው ዋዩ ማድ ማለት ያ ማይናገር ነበር የሚጎትተኝ ነበር ልጅ አሁን ሲያወራ አንዳንድ ቃላት አባቱ ራሱ እስከሚደነግጥ ድረስ እሱ ነው የሚያወራው እያለ ማለት ነውና ብዙም ባይናገር እንደዚህ ቃላቶች እያወጣ ሲናገር ይደነግጣል ማለት ነው እሱ አይደለም እኔም ራሱ ደነግጣለሁ አንዳንዴ እሱ ነው እላለሁ እና ያደክማል ይሰለቻል ብዙም አልሄድኩም ግን ያው በ6 ወር ውስጥ በ7 ወር ውስጥ በጣም ነበር እጅ ያለኝ አንድ ምግብ ለመስራት ራሱ ማለት ነው ግን በኋላ ግን ራስ ለውጥ ሳይው ነገ ጧት ሲያድግ ቢደባደበኝ ሚል ጭንቅላቴ ላይ ደግሞ መጣ ሲያነቃይ ማለት ነውና ያለ መድከም አይኖ እጅ ይላል ይሰለቻል ግን ለበኋላ ማሰብ አሁን በልጅነታቸው ያሉ መድከም ግድ ይላል ማለት ነውና
አይዟችሁ የኔ ልጅ እንኳን ምንም ማክዶናልድ ቺፕስና ከቺፕስና ከድንች ከችክና ጌት የማያልፍ ልጅ የነበረ ነውና አንዷን እሷ የሚበላት ማክዶናልድ ነበር የሚለው ከበላ በላ ካልበላ ቶስት ዳቦ ነበር የሚበላ ከዚህ የተላቀቀ ልጅ አይሰልቻችሁ ከኔ ተማሩ ለማለት ነው አሜን እና አይሰልቻችሁ የረዳሽ ስሙ ይባረክ ጎበዝ የኔ እናት አሜን አንቺ ጀግና እኮ ነሽ ጀግና አሁን ቆሞ ራሱ ነው ኦርደር የሚወስደው አይደለ ኦርደር እኮ ነው የሚሰጥሽ አሁን የሚፈልገውን አዎ ይሄንን አምጪ ይላል ልክ ከኤቢ ሲመጣ እዛ መራሱ አሁን እንደዛ ኬቻፕ ራሱ ብታይ እየላሰ ነው ኬቻፑን ኧረ ፊዮሪ እንደዚህ ነው የሚያደርገው ልጁ ከምግብ ኬቻፕ ነው የሚበላው አሉኝ ማለት ነው ኬቻፑ ደግሞ ያው ሆል ፉድ ግሉተን ፍሪ ብዬ ብገዛው ጣፋጭነት አለው ለካጅሬ እሱን እየላሰ በቃ እሱን ብቻ ነው አሉኝ ከዛ ቆይ እንደዚህ ሰራና ቤት እንደዚህ አድርጉት አልኳቸው እሺ አሉ በቃ ያው ፍርጥ እያለም እየተነሳ እሱንም ለመደው ማለት ነው አሁን እቤት ውስጥ ራሴ ሰርቼ ምንም ሳላረገው ቲማቲሙን አብስዬ ፈጫውና ከዛ ልጣጩንም ፍሬውንም ምንም አወጣዋለሁ ከዛ በሱ ብስለ ካረኩት በኋላ እሱን ኬቻፕ እየተጠቀምኩ እቃው ላይ እየገለበጥኩኝ ኬቻፕ አስመስለዋለሁ እሱ ከመልኩ ጋር ነው ያለው ግን የሆነ ቴስት ሲቀየርበት ይልና ይሄ ነው ስለው ኦኬ ብሎ መብላት ጀመረ እና እቃው ላይ ገልብጣችሁ እሱንም ማረክ ትችላላችሁ ለማለት ነው Thank you so much for your የኔና እድሜ ላንቺ ማለት ይቀየራልና አትሰልቹ ነው የምለው እውነት አትሰልቹ እንደኔ ሰለቻው ነበር ግን ለውጡን ሳይ እግዚአብሔርን እያመሰገንኩት በጣም ነው ለውጥ ያለው ብዙ ነገር እንዴ ስማችንን ራሱ በስንለው እኮ ማይሌ ነበር ምንም አሁን እኮ ስሙ ስትጠሪ የሚዞር የሚጣራ አባቱን ይጠራል እኔን ይጠራ ከዚህ በላይ ምን ፈልጋለሁ ምንም የማይናገር ልጅ ነበር እና ነገር ይቀይራል አይሰልቻችሁ እኔም ሰልችቶኝ ነበር እጅ ይላል እውነት ነው ግን ግድ ይላል በቃ ለማዳን ከተፈለገ በቃ ምንም ሌላ ነገር ምንም ነገር የለውም ምግብ ነው መድኃኒቱ ምግብ ብቻ ምግብ ይገላል ምግብ ያድናል ትክክል thank you Fiore wow yes always thank you so much የኔ እናት for giving your testimony እድሜም ላንቺ ቴንክ ዩ ተብዬ እድሜና ጤና ይስጥሽ ረጅም እድሜ ይስጥሽ አሜን አሜን የኔ እናት ፊዮሪ የኔ መቤት ተባረኪልኝ የኔ ቆንጆ ያ እውነት ነው ምግብ ያድናልም ይገላልም በቃ ዳስት ኦቲዝም እዛ ሃርድ ዌይ ነው የምታደርጉት ሁሉ ነገር ቀላል የሚባል ነገር የለም በቃ ቀላል ቢሆን ኖሮ ብዙ ሰዎች ብዙ ነገር ያደርጉ ነበር these days ማለት ነው በቃ ኦቲዝም ድራሹ ጠፍቶ ነበር ባይናው ማለት ነው there is no shortcut ለዛ ነው በየሄዳችሁበት ባክነን ብራችንን በትነን እጃችንን አጣጥፈን ቁጭ ምንለው ማለት ነው very important basic ነው በቃ changing the diet is mandatory for majority of the kids ማለት ነው if you want proper የሆነ outcome የምትፈልጉ ከሆነ ማለት ነውና እግዚአብሔር ይርዳን በእውነት ሁላችንም ቤዚክ ከሆነው ነገር መጀመር እንድንችል ማለት ነው they don't have to ልጆቹ እየተርገበገቡ እየተንቀጠቀጡ የሚሆኑትን ነገር እየሆኑ ላይፋቸው መቀጠል አነሰሰሪ በብዙ ነገር ልንረዳቸው ሲገባ ማለት ነውና የቻልነውን እናድርግ ሁላችንም የምንችለው ሁሉ እናድርግ አንሰለች እውነት ነው ይሰለቻል እውነቷን ነው ፊዮሪ አንዳንዴ ያረብስ ማን ብላችሁ ጃቹን ካልጋ መውረድ የሚከብድ ቀን አለ ልጆቹም ሰርታችሁ እንኩ ስትሏቸው እኮ አይበሉም እነሱም አይደለ ስለዚህ እሱ ራሱን የቻለ ሄዴክ ነው እና ምናልፍበት ከባድ ነገር ወይ አዎ ከባድ ነው ግን is doable ነው ይቻላል ማድረግ ይቻላል ጋይስ እና don't give up በልጅማ ምንም give up አይደረግም አይደል ሁላችሁም እንደምታውቁት ማለት ነው we'll never give up on our children
አይቻልም የተባለውን ነገር ሁሉ እያደረጉ ስለሆነ ነው ማለት ነው። አይችሉም የተባሉትን ነገር ሁሉ እየቻሉ ነው በሚገርም ሁኔታ ማለት ነው። ከዚህ በፊትም ተነጋግረናል። ኦቲዝም ማም ብዙ ስትራግል እንዳለብን ብዙ ስራ እንዳለብን ሁሉ ማለት ነው። በሚገርም ሁኔታ ደግሞ የምናሳድጋቸው ልጆች ዚያር ጂኒየስስ ናቸው። ጂኒየሶች ዓለምን የሚቀይሩ የእግዚአብሔር የሚጠቀምባቸው ማለት ነው። በቃ ሰማይና ምድርን የፈጠረ አምላክ ሁላችሁም በየሃይማኖታችሁ የምትጠሩት ማለት ነው። ሰማይና ምድርን የፈጠረ አምላክ ልጆቻችንን ይጠቀማቸዋል። ለሱ መጠቀሚያ ነው ያመጣቸው ብዬ የማስበው ነው ማለት ነው። ስለዚህ ኪፕ ፑሽንግ ስሩ ኪፕ ፑሽንግ የምታደርጉትን ነገር ዶን ጊቭ አፕ ዱና ጊቭ አፕ። ጠላት መጥቶ ሲነግራችሁ አልሰማም በሉ። አልሰማም ዛሬ ብትሳሳቱ ነገ ተነስታችሁ እንደገና ማለት ነው። ኦኬ ዛሬ ተሳስቻለሁ በቃ ዝደን ብላችሁ የምትዘጉት ነገር የለም። ብድግ ብላችሁ ወደ ስራ ነው ዳይ ወደ ስራ በቃ። እርስ በርስ እዚህ ጋር እንግዲህ በርቺ ጎበዝ የምንባባለው ዝም ብሎ ጌጥ አይደለም ማለት ነው። we have to do what we got to do to heal these children ማለት ነው። እሺ ስለዚህ you guys have to do your due diligence and the parent and the caregiver ማድረግ የሚገባችሁን አድርጉ። በተረፈ ደግሞ የእግዚአብሔር ስራ ነው ማለት ነው። ኦኬ ገብዬ እንዴት ነሽ? ወልካም። አይ ሰብሊ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። እንዴት ነሽ? ወልካም። ሁሉ ሰላም አለሁልሽ። ሶፊዬ when you ready give me a signal ስጭኝ። እሺ ሬዲ ነኝ የሚለውን ሶኔ አንቺ ጊዜ ስጭኝ ስላልሽኝ ወደታች እየወረድኩ ነው። go ahead ገብዬ። ያ እኔማ ጥያቄ ለራሴ ነው እንጂ ዛሬ ያወራሽው ለኔ ነው የሚመስለው። እና ከዚህ በፊት ዶክተር ጋር ታይቼ ላይክ የራስ ምታት ምንድነው የሚባለው ማግኔት ያስቸግረኛልና ላይክ ማይግሬን ያስቸግረኛል። በጣም ያመመኝ ሲቸገር ላይክ በየትኛው ሰዓት እንደሚጀምረኝ ሁሉ አላውቅም። የሆነ ላይክ መሀል ላይ የሆነ እየነዳውም ሊሆን ይችላል። ኤኒዌይ በቃ ድንገት ነውና አስቸግሮኝ ሄጄ ምርመራ ሳረግ እሱ አለብሽ አሉኝ። ላይክ ላይፍ ታይም የምትወስጂ መድኃኒት እንስጥሽ ኖ አልወስድም አልኩኝ። መጣሁኝ እና ላይክ የሆነ ደግሞ ሌላ ዶክተር ቫይታሚን ዲ እጥረት አለብሽ አለኝ። ላይክ ይደክመኛልና ላይክ ቅድም ያወራሽ በቃ ከእንቅልፍ ተኝተሽ እንቅልፍ ሳይሆን ድካም የለም የሆነ ስልችት የምትይው ነገር ላይክ እንደሱ ያደርገኛልና እንዴ ሰብሊ የምታወራ ነገር እኔ ነግሬያት ነበር እንዴ እያልኩኝ ነበር እየሰማሁሽ ያለውና ላይክ ቫይታሚን ዲ ነው ያለኝ በሰዓቱ እና ዲም ወስጄ ምንም ዲፍረንት የለውም። ቅድም ስታወሪ ገንዘባችሁን ማባከን አይነት ነገር ነው ስትይ ላይክ እንደ ዋን ቱ ዋን ራሱ ብትረጅኝ ያውዝ ደስ ይለኛልና አሁን በጣም ተቸግሬ ነው ያለሁት። አሁን ሐኪም ቤት መሄድ ራሱ ሰለቸኝ። በአንድ አይነት ነገር ይሰለቻል ብታይ። ኧረ በጣም በተለይ አይታወቅልሽማ ላይክ ነው ማያውቁልሽ ከሆነ በሽታሽን የማይታወቅ ከሆነ መሄዱን መመላለሱም just a waste of time ነው። ግን ጉልበቴ በታች የሆነ ጉልበቴ አካባቢ ለሆነ እንደ ህመም ሳይሆን የሆነ እንደ ድካም አይነት ነገር ነው። it's very important by the way ማለት ነው in general like ለኦቲስቲክ ማም ማለት ነው ለኦቲዝም ማም እኮ እናንተ እኛ እኮ የምንሄድበት ጀርኒ በጣም ከባድ ነው። like ይሄ literally ምንድነው የሚባለው ሰው እንዴት ነው የሰው ልጅ የሚወደው ሰው ሲሞትበት ታውቃላችሁ አይደለ? ወይ ሃርት ብሬክ የሚባለው ማለት ነው። የዛኔ ሰው ልጅ ልክ ሰው ሲሞትበት የሚወደው ሰው I don't know እናቱ ይሆናል አባቱ ይሆናል somebody ብቻ አታች የሆነ ሰው በጣም ቅርብ የሆነ ሰው ሲሞት ሰዎች በጣም ብዙ ነገራቸው ነው ውስጣቸውን ክት የሚለው ማለት ነው። ባዮሎጂካሊ ውስጣቸው በጣም ብዙ ነገር ነው የሚሆነው ማለት ነው። ለክ ፊዚካሊ ይሄ ፊታቸው ማልቀሳቸው ፊዚካሊ የምታዩ ጥውልግ ማለታቸው ብቻ ሳይሆን ውስጣቸውም ነው የሚጠወልገው ማለት ነው። ኦኬ ያ ትልቅ የሆነ ዳሜጅ ነው የሚያመጣው to the body ማለት ነው። autistic mom she does experience that when you hear first time ስለ autism ስለ ልጆች ስትሰሚ literally that kind of trauma ነው የሚባለው አይደለ? trauma happen አድርጓል to the body ማለት ነው። ስለዚህ ያ trauma or stress it doesn't leave the body okay ሰውነትን ለቆ አይወድም ማለት ነው። stress
ማኔጅመንት ያስፈልገዋል የሚባለው ለዛ ነው because የሆነ ነገር ወስደሽ ስትረስ ድራሹ አይጠፋም ማለት you have to manage መደረግ አለበት ስትረስን ለመቀነስ መሞከር ቴራፒ ሄዶ ማናገር የተለያዩ ሰፕሊመንቶችን አሁን እንደምንናገረው ማለት ነው autistic mom or ደግሞ depressive state like እኔ autistic mom ሆና እኔ ዲፕሬሽን የለኝም አንዛይቲ የለኝም እኔ I am not inflamed የምትል ሴትዮ ካለች በቃ ኮንግራቹሌሽን ምንኛ እድለኛ ነሽ ነው አንቺ ምለው ማለት ነው ግን አብዛኛዎቻችን እንደሱ አይደለም forget የautistic mom ኒውሮቲፒካልም በዚህ ዘመን ላይ ልጅ የምታሳድግናት በጣም ክሮኒክ የሆነ ስትረስ አለብን ማለት ነው ስትረስ ሲኖር ደግሞ guess what happens to the body vitamin D አርጎ ነው የሚጠጣው ማለት ነው because vitamin D is a fire extinguisher ሁሌ እንደምናወራው ማለት ነው እሳት ሲነሳ እሳት የሚያጠፉት vitamin D እና magnesium ናቸው ማለት ነው they are the fire extinguishers so imagine constantly like fight or flight mode ላይ ሆነች ሴትዮ because of stress ማለት ነው ወደሽ ሳይሆን because of his induced ነው አይደለ የኛ stress is induced እና induced የሆነ stress ለቆ ማሄድ stress የልጅ ነገር ምታዩ እዛ ፍለፊታችን ልጆቻችን ሲያብዱ ነው የምናየው አይደለ ሁሉ ጊዜ ብዙ ነገር እየሆኑ ማለት ነው ያ stress ያ IP stress የቴራፒ stress you name it and ትዳር እና ኑሮ you name it okay how your body is going to handle this how is going to handle it it cannot it will break down that's it will break down ለዛ ነው በጣም ብዙ ሰው በእኛ ካልቸር ደግሞ አይናገርም መቼስ ታቡ ነው አይደለ ሜንታል ሄልዝ ታቡ ማን ይናገራል ማንም አይናገርም ለማንም ቀዛው ይዤው ወይ ሞታለው ራሴን ገላለው or something it's too late ከሆነ ብቻ ነው ሰው ጋር የሚደርሰው ማለት ነው ግን help አለ እርዳታ ግን አለ guys as simple as over the counter ገዝታችሁ የምትወስዱት ቫይታሚን ዲ እና ማግኒዚየም will go long way ማለት ነው guys a long way ምን ያህል አእምሯችሁ እንደሚያርፍ ምን ያህል ከትከሻችሁ ላይ የሆነ ድንጋይ ነገር ተንከባሎ ከላያችሁ ላይ እንደሚወድቅ ማለት ነው ተንከባሎ ነው የሚወድቀው literally ማለት ነው including like of course like lifestyle modification ማርጋችሁ ማለት ነው you have to do lifestyle modification ማረግ አለባችሁ ማለት ነው ግን as simple as magnesium as simple as like እነሱ መቼስ ነው ሐኪም ቤት ሄዳችሁ መቼስ ደና ነገር ይነግሩኛል ብላችሁ መቼም አትጠብቁም አይደለ of course አሸክሟችሁ ነው የምትመጡት ማለት ነው ይሰጧችኋል ችግር የለባቸውም አይታችሁ ከሆነ አላቅም ክሊኒክ ሄዱና ምናምን ቁጭ ብላችሁ ጠብቁ እስቲ ሱቷን ለብሳ ምን ብላ አንድ ሱትኬዝ ሙሉ ፋርማሲቲካል ድራግ ይዛኮ ምትመላለስ ፋርማሲስት አለች ማለት ነው ከአንድ ዶክተር ኦፊስ to አንድ ዶክተር ኦፊስ እየሄደች በነፃ ነው የምዘረግፍላቸው እየከፈሉ እንዳይመስላችሁ በነፃ ዘረግፍላቸው ለእናንተ ሳምፕል እያሉ ይሰጧቸዋል ማለት ነው try it works try it believe me ይልሻል of course we believe ደሞኛ የዋይት ኮት ሲንድሮም አለብን እናምናቸዋለን ሹር ብለን እንቀበላለን ከዛ መቃምተው you gonna get hooked ወይ አሽልሽ ወይ አድንሽ ወይ አገልሽ ማለት ነው ከዛ the more you take it the more you need it ማለት ነው that's it adjust እያደረጉ ይሰጧቸዋል so it's never ending ነው ማለት ነው so yes mental health is real now mental health ስንል this is how it starts like አሁን ለምሳሌ አልዛይመር ማለት ነው አሁን አልዛይመር አለ አይደለ አልዛይመር የመርሳት ችግር ነው አይደለ እና የዲሜንሺያ ምናምን እነኚህ ነገሮች እኮ ሲጀምሩ መጀመሪያ እኮ ዝም ብሎ በአንድ ቀን አይደለም ስሟን የረሳችው ያቺ ሴትዮ በአንድ ቀን ስሟን አረሳችም በአንድ ቀን ቤቷን አረሳችም በአንድ ቀን ልጆቿን እኮ አረሳችም it takes time guys it takes time ጊዜ ጠብቆ ነው ጊዜ ጠብቆ ቀስ ብሎ ማለት ነው መጀመሪያ የረሳችው ቁልፏን ሊሆን ይችላል የቤቷን ቁልፍ የመኪናዋን ቁልፍ ከዛ ያለች ነው ከዛ አንድ ቀን ባንድ እግሯ ጫማ ባንድ እግሯ ባዶ እግሯን ከዛ ባንድ በቃ this is how start እንደዚህ እኮ ነበረ ረስቸው እኮ እንላለን ማለት ነው it's simple subtle የሆኑ ነገሮች ማለት ነው እያለ that's what is progressing to be something ማለት ነው okay so እነኚህ ነገሮች በቀላሉ አድሬስ ሊደረጉ የሚገባ ናቸው these are real stuff like ከሌታማ የነከሌ ስቶሪ ብቻ አይደለም it could happen to me it can happen to any one of us if we don't take care of it ማለት ነው if you don't take care of our brain that's what happens it will fail us one day the same with the body the same with our spirit መንፈሳችንም ጭምር ማለት ነው መንፈሳችን ነው ደግሞ አይደለ እኛ ይሄ ከምንናገረው ፖዚቲቭ ራሱ
ንግግር ይጀምራል ማለት ነው። የባዲ ሂሊንጋችን፣ የሰውነታችን ሂሊንግ፣ ባዲ የአእምሮአችን ሂሊንግ ማለት ነው። እና እኔ አረባም፣ እኔ ደደብ ነኝ፣ እኔ ምናምን ነኝ፣ እኔ ተረገምኩ ነኝ እያልኩ ለራሴ የምናገር ከሆነ exactly that's what is going to manifest. Believe it. Exactly that's what's going to happen. የነገራችሁትን ነው የሚሆነው ማለት ነው። because ሰውነት ይሰማና ራሱ በቃ እንደዛ ማኒፌስት ያደርጋል። ስለዚህ እኛ ከአፋችን ከሚወጣው ጠብቀን አበላላችንን የኑሮ ዘይቤያችንን ቀይረን ኦኬ ከዛ ደግሞ ሰፕሊመንታችንን ወስደን አንቺ ሌዚ ስለሆንሽ አይደለም በቃ ሌዚ ደካማ እናት ስለሆንሽ አይደለም ልጅሽን መርዳት ያቃተሽ የከበደሽ ማለት ነው no it's not you know because of what your body is going through በቃ ሰው ታሞ you know ቁስል ሲሆን or ጨጓራ ሲሆን በቃ ሁሉንም ያዝንልን አይደል ጨጓራ ሲጨመም everybody feels sorry for us or ደግሞ የሆነ ነገር happen ሲያደርግ people feel sorry for us የmental health ከሆነ ግን depression ከሆነ anxiety ከሆነ እኔ በጣም ማቃት እህታለችና ሁሌ ስታወራ በቃ በጣም ነው የምታስለቅሰኝ ማለት ነውና she can't even drive a car when that anxiety symptoms ይመጣ ማለት ነው she cannot በቃ መኪና in the middle of the highway like that feeling ከመጣ she has to pull over ማድረግ አለባት በቃ she cannot function for a few minutes she literally loses her mind ማለት ነው በቃ ምትሞት ነው የሚመስላት ማለት ነው ከዛ በኋላ ነው ልቧ የሚመለሰው ማለት ነው ከዛ በኋላ ነው እንደምንም ድራይቭ አድርጋ ቤቷ የምትገባውና በጣም ነው የምታሳዝነኝ በጣም is there any help yes there is help you don't have to suffer በዛ ማለት ነው we don't have to suffer there are things that ባዲያችን imagine እንግዲህ as simple as magnesium over the counter እናንተ እኔ ድሮ ማለት ነው ኢትዮጵያ የአይረን ዴፊሺየንሲ ብዙ ሰው ይገላል ታውቃላችሁ ኢትዮጵያ አይደለ especially የወር አበባ ምናምን የሚያዩ እህቶቻችን or ደግሞ ልጆች ወልደው እናቶች ምናምን በብለድ በቃ የደም ማነስ በጣም ብዙ ሰው ይሞታል እዚህ እኮ over the counter የምትገዙት አይረን ፒል አለ ማለት ነው አይደል አይረን ፒል አለ ከዚህ በየቦታው everywhere ብትሄዱ ከወልማርት ጀምሮ everywhere አለ ገስታችሁ ወስዳችሁ ደና የምትሆኑበት ማለት ነው አይረን የአይረን ዴፊሺየንሲ ሰው ይሞታል እኛ ሀገር ማለት ነው እኛ ደግሞ እዚህ ጋር ካለማወቅ የተነሳ እንደ ማግኒዚየም ያለ ነገር እንኳን over the counter ሄደን ገዝተን የምንወስደው ነገር ማለት ነው you don't need a prescription ለዚህ you don't need a doctor ለዚህ your body 600 plus function የሚያደርግ ማለት ነው 600 plus are you kidding imagine የማግኒዚየም ዴፊሺየንሲ ያላት ሴትዮ 600 plus cellular level የሆነ ስራ አይሰራም ማለት ነው በቃ ስራ አትሰራ እንዴት ነው ሰውነቷ እንዴት ተነስቶ ይቆም እንዴት እግሯ ይቆም እንዴት አእምሯ ፎከስ ያደርግ በዚህ ጋር የሚጮህ አለ በዚህ ጋር የሚዘል አለ በዚህ ጋር ስንት ነገር አለ ማለት ነው እንዴት ፋንክሽን ታርገች ሴትዮ ስለዚህ ሲምፕል የሆኑ ማረግ የምትችሉት ነገር አለ እህቶቼ በዚህ ውስጥ የምታልፉ እናቶች ካላችሁ በእውነት ሁሌም ተናግሬያለሁ ከዚህ በፊትም አውርተናል ስለ ከዚህ ጋር ሪሌትድ በሆነ ነገር ግን ሜንታል ሄልዝን በተመለከተ ከአንዬ ጋር አውርተናል specifically for us for East African women we need to talk we need to sit down and talk በደንብ ማውራት አለብን በደንብ this is not a taboo አይደለም we need to go and get you know help ማለት ነው በደንብ we need to go get help ማግኘት አለብን help እና ያንን help ደግሞ access እናደርግ trust የምናደርገው ሰው ጋር ነው okay trust የምናደርገው ሰው ጋር ያንቺ ገመና የኔ ገመና ነው የኔ ገመና ያንቺ ገመና ነው okay so በዛ መልኩ ትሪት መደራ የሰራላችሁን ደግሞ ኑና ውጡና ተናገሩ እዚህ ጋር እናንተ የሰራላችሁ ማለት ነው okay አላችሁ በውስጥ መስመር ሰጀስት ተደርጋችሁ ነው ተጠቅማችሁ ኑና ተናገሩ እናቶች ይጽናኑ በእውነት ለካ አእምሮ አይደለም ለካ አውቄ አይደለም you know my body need help you know my body need help እገዛ ያስፈልጋል የሰውነት ስንት አመት ይዞኛል አይደለ so it's my body I have to take care of it so that it can serve me another 20 years or 30 years ከዚህ በኋላ ማለት ነው አይደለ ልጆቻችን ድረን ነው አግብተው ልጆቻቸውን አጫውተን ነው ምን ሞተው አላልንም ስለዚህ how can I carry this body to that ማለት ነው የዛሬን 20 30 አመት እድሜ የሚሰጠው እግዚአብሔር ነው you know ሰው ስለ ደና ስለሆነ አይኖርም ስለታመማ አይሞትም እድሜ ሰጪ እግዚአብሔር ነው quality of life ግን is important ነው ማለት ነው you need to have a quality of life ከሌለን that's going to be a problem ማለት ነውና so በደንብ ቁጭ ብለን
እናወራለን ብለናል። እግዚአብሔር ቢፈቅድና ብንኖር አንድ ቀን ወስደን ስለ ሜንታል ሄልዝ ማውራት አለብን ጋይስ። ስፔሻሊ ኦቲስቲክ የምትሄድበት መንገድ ይለያል፣ ከሁሉ ይለያል እና እንዴት አድርገን ማኔጅ እናደርግ የሚለውን እንዴት አድርገን አንደኛ ታይማችንን ማኔጅ እናደርግ። ብዙዎቻችንን የሚያስጨንቀን ታይም ማኔጅመንት ነው። እንዴት አድርገን ታይማችንን ማኔጅ እናደርግ፣ እንዴት አድርገን ጤናችንን፣ አእምሯችንን ስፔሻሊ አእምሯችንን ማኔጅ እናደርግ። ኦኬ ማለት በስትረስ ኢንዲዩስ የተደረገ ዲያቤቲክ ያላት እህት አውቃለሁ ማለት ነው። ኢማጂን ስትረስ በመሆኗ ብቻ ማለት ነው። ስለዚህ እነኚህ ነገሮችን we need to address it እና በደንብ እናወራበታለን። ግን ማግኒዚየም should be your best friend ለብዙ ችግር መገላገላ ነው። ላይክ እንቅልፍ ማተኙ ሰዎች ማግኒዚየም ግላይሲኔት እኔ እንግዲህ for moms and dads ብዬ ቴሌግራም ላይ ፖስት አድርጌላችኋለሁ። I don't know what you guys doing እስከ ዛሬ ድረስ ማለት ነው። ቁጭ ብላችሁ እዚህ ጋር ሂዱና ቼክ አድርጉ ቴሌግራም ላይ for moms and dad ብዬ ፖስት አድርጌያለሁ። እዛ ላይ እዩ ማግኒዚየም ለእናንተ የሚጠቅም ቢ ቫይታሚንስ አሉ፣ ቫይታሚን ዲ3 ከኬቱ ጋር አለ። they have everything so እዛ ላይ የምትገዙትን ነገር መቼ ነው የሚወሰደው፣ እንዴት ነው የሚወሰደው፣ እሱን ደግሞ do your research. if you want to work one to one I'm available ነግሬያችኋለሁ። በውስጥ መስመር መጻፍ ትችላላችሁ። it's not like arm and leg አይደለም ማስከፍለው። እኔ ከፈላችሁን ከፈልንም ብላችሁ እንዳታወሩ መቼስ because you're not paying literally ማለት ነው። this is just እኔ እናቶችን ለማበረታታት እናቶች ልጆቻችሁን ተነስታችሁ እንድታግዙ ለማገዝ ነው እንጂ እኔ ጋር ያቺ ገንዘብ መጣ ምንም ነገር እንደማያደርግልኝ I know that it's just ለኔ waste of time ነው። ግን at least ልጆቹ በቃ የልጆቹን ሪዛልት ውጤታቸውን ስትናገሩ ምን ያህል that's my ደሞዝ to be honest at the end of the day ማለት ነውና ሁሌም እንደምናገረው ቲክቶክ ላይ እዚህ ጋር በሳምንት ሁለት የምንመጣው እዚህ ጋር የተነጋገርነው ደግሞ አንድ ሳንቀነጥብ ሳንጨምር ሳንቀንስ እንዳለ ዩቲዩብ ላይ ፖስት እናደርጋለን። እሱን ሰምታችሁ ቴሌግራም ላይ ገብታችሁ everything is free access ማድረግ ትችላላችሁ። when it comes to ግን one to one ካላችሁ ግን you are asking me for my time አይደለ? so አመት ከምናምን ካልሚ ጋር ሆኜ እንግዲህ አይታችኋል። ካልማዝ ጋርም ሆኜ እዚህ ጋርም ሆኜ አመት ከalmost ከ3 ወር ከ4 ወር for free ነበር ሰርቪስ ሰጥ የነበረው 4 ሰዓት ከአንድ እናት ጋር almost 5-6 ሰዓት 7 ሰዓት 8 ሰዓት almost half of my day አንዳንዴ day off እየወሰድኩ ከስራ ማውራችሁ እናቶች አላችሁ ታውቃላችሁ። I cannot continue like that. It's impossible እንደሱ ማለት ነው። በሰውኛ አስተሳሰብ አይቻልም። እኔም ህፃናት ልጆች ናቸው ያሉኝ፣ ትዳር አለኝ አይደለ፣ ቤት አለኝ፣ እንደገና full time ስራ እሰራለሁ ማለት ነው። ስለዚህ I cannot keep up with that. So time manage ለማድረግ justify ለማድረግ okay ሌላም አካል ስላለ ማለት ነው አይደለ፣ ብቻዬን አለ። ስለዚህ ፓርትነር አለ። so you need to justify my time spent with other people እና help require አደርጋለሁ። hand ጅጃና እጄዘሽ ጋይድ እያረግሽኝ ነው ብላችሁ ምትሉ ከሆነ ኮንታክት ሚ በውስጥ መስመር አላችሁ ኮንታክት ያደርጋችሁኝ። እግዚአብሔር ባርካችሁ ትረስት አድርጋችሁኝ መስራትም ስለፈለጋችሁና we are doing good I hope ግን ራሳችሁን ማገዝ ትችላላችሁ። it's not like ኢንፎርሜሽኑን በሙሉ ላክ አርጌ እኔ ጋር ካልመጣችሁ ምንም ኢንፎርሜሽን አታገኙም ያልኩት ነገር የለም። ሁሉም ኢንፎርሜሽን is out there for you ማለት ነው። እና ያ ማግኒዚየም እስክድ ለማይግሬን ያለባችሁ ሰዎች ይኸው እዚህ ላይ የነገርኳችሁ ነው። እንግዲህ 12 types of ማግኒዚየሞች አሉና መርጣችሁ የፈለጋችሁትን based on your personal requirement ማለት ነው። ላይክ አንዳንዶቻችሁ እንቅልፍ ነው የሚያስቸግራችሁ፣ አንዳንዶቻችሁ የሰውነት ብግነት ሊሆን ይችላል፣ አንዳንዶቻችን ደግሞ ብሬን ይሆናል ችግራችን፣ በተለይ ለልጆቻችን አይደለ፣ ሜሞሪ ፎከስ ብሬን ምናምን እሱ ለኢንፍላሜሽን ለሁሉም መድኃኒት አለ ማለት ነው which is called ማግኒዚየም እና ካልሲየም አሁን አንዳንዴ ቀላቀላል አለ። ኖርማሊ ማግኒዚየም ካልሲየም እና አይረን ዚንክ አብሮ አይወሰድም okay because they compete each other እሺ ኮምፒት ያደርጋሉ እርስ በርስ ማለት ነው። ስለዚህ እንግዲህ አብራችሁ ከወሰዳችሁ ወይ አይረን ከሆነ ቀደመው አይረን አብዞርብ ይሆናል then ካልሲየም እና ዚንክ አፈር በላቸው ማለት ነው። ስለዚህ every 2 hours እየነጠላችሁ መስጠት አለባችሁ። አንዳንድ ጊዜ ካልሲየም with ማግኒዚየም አሁን ለምሳሌ ብዙ ጊዜ ለእንትን ማለት ነው ለምንድነው የሚባለው
ካልሲየም with ማግኒዚየም ተብሎ for example ለኦክሳሌት ምናምን ሪከመንድ የሚደረግ አለ አይደለ? አንድ የሆነ ፕሮዳክት አለ። ብዙ ፕሮዳክቶች አሉ እንደዛ አድርገው የሚሸጡት ማለት ነው። እና ለምንድን ነው ታዲያ ካልሲየም እና አይረን ካልሲየም እና ማግኒዚየም አብረው አይወሰዱም ትያለሽ? በዚህ ደግሞ ቀላቅለው ይሸጡልናል። ታዲያ ምንድን ነው ብላችሁ ብትሉ ማለት ነው እንትኑን ተመልከቱ። እሺ ሬሾውን ተመልከቱ። አንዳንዴ ለዛ ብለው ሬሾውን ያስተካክላሉ ማለት ነው። ኦኬ ሶ ሬሾውን 2:1 ወይ ደግሞ 3:2 ምናምን እያደረጉ ማለት ነው። ሬሾውን እንደሱ ካደረጉ ሞስት ላይክሊ አብዞርብ ያደርጋል፣ ኮምፒት ያደርጉ ማለት ነው። አንደኛው ላይክ ኦፍ ኮርስ ኮምፒት ያደርጋሉ ስቲል ግን ሬሾውን ስላስተካከሉት you probably gonna absorb a little bit of each ማለት ነው። but if there is some kind of deficiency ካለ እና ማክሲመም የሆነ አብዞርፕሽን የምትፈልጉ ከሆነ you have to take them in different time ማለት ነው። ኦኬ that's it። ሌላ ምንም ትሪክ እና ታክቲክ የለውም ማለት ነው። ይሄ ነው። አፕል ሶፊ ሬዲ ነሽ ለማውራት? ሰብሊ ቲንክ የኔ እናት በጣም ነው የማመሰግነው። ይሄንን ሰሞን ነው ያየሁሽኝ ጽጌ ሼር አርጋኝ እና በጣም ነው የተጠቀምኩትኝ። ማግኔዚየም እየወሰድኩ ነው እኔ ራሴን የሚያመኝ ነገር ምናምን ጠፋ። በተለይ በቃ ከሆስፒታል ስመጣ ከልጄ ትምህርት ቤቶች ጋር አውርቼ ስመጣ ምንድነው ጭንቅላቴን አላመመኝም ምናምን እላለሁ። ለካ አሁን ስታወሪው እሱ እየረዳኝ ነውና በጣም ነው እየተጠቀምኩ ያለሁትኝ። እናንተ እዚህ ጋር ወጣችሁ በምትናገሩትኝ እውነት በጣም ነው የማመሰግነው። በተለይ ደግሞ ስታወሪ ኢቨን እኔ መንፈሳዊ ህይወት የራሱ በቃ ዳውን ሆኖ ነበረ ቢካዝ ኦፍ በማልፍበት ሲቹዌሽን ማለት ነው። እና አንዳንዴ በቃ መንፈሳዊ ህይወቴን ሁሉ እንትን ትያለሽ በጥሩ ቋንቋና በጥሩ መንፈሳዊ ቃል መንፈሳዊም ስጋዊም ነው እየጠቀምሽኝ ለኔ ስሰማሽ ማለት ነው። ቅርብ ጊዜም ቢሆንና ቴንክ ዩ ሶ ማች እግዚአብሔር ይባርክሽ። በጣም ነው የምመሰግነው። I have a lot of question ግን በጣም ኢምፖርታንቱን ልጠይቅሽ አሁን ሲዝን ላይ ያለሁበትኝ እንትኑ ላት ነው በጣም እና ባለፈው ሳምንት ይሁን 3 days ago I don't think so ስለ ፎለኒክ አሲድ ስጡ እያልሽ ስታወሪ እሱን ሰምቻለሁ እና ከነፂ ጋር በፊት አብረን ነበርን because of something happen ያው በተለያይተን ነበርና አሁን እንደገና እሷ ጋር እንትን እያልኩኝ እነዚህ አንዳንድ ቫይታሚኖች ምናምን እየተጠቀምኩ ነው። በተለይ ኤንአርአይስ እሱን ይሄ B12 በጣም ብዙ B12 ያለውን እሱን ለልጄ እየተጠቀምኩ ነው። ፒቢሲን እየተጠቀምኩት ነው በእነዚህ ወራቶች ማለት ነውና ለውጥ አለው በጣም። ይሄ በተለይ አይኑ ምናምን አይኑ አካባቢ ክብድ የሚለው እንደ ዲዚነስ የሚያደርገው ነገር እሱ ነገር ቀለለልኝ። ሳየው ልቅ ብሎለት ሄደና እንትን ያደርግላል። በጣም ሲቪር አንዛይቲ አለው because of that በቃ it's hard to focus and to learn school በተለይ ስኩል እና እሱ በጣም ስትራግል ያደረገውና እንትን ይወስዳል ራዞፒም ይወስዳል። እሱ መድኃኒት I just want avoid ከልጄ ላይ ማለት ነው። እና እነዚህ መድኃኒቶች እነዚህን ሰፕሊመንቶች አሁን በእነዚህ 3 ወር እና 2 ወር ነው የጀመርኩለት እና ሲሪየስ ስትሪክት ዳይቱን በጣም እንትን እያልኩት ነው። በጣም ለውጥ አለው። አይኑ በተለይ በጣም የሚያስደንቀኝ በቃ በጣም I feel dizzy ይለኛል እሱ ራሱ ማለት ነው። መክፈት ያቅተው ነበር በጣም እየከበደው እና እነሱ ደግሞ ምንም እኮ ለውጥ የለውም ምናምን እንደውም እኮ በሰላም የሚተኛው ልጅ ሌሊት መነሳት ጀመረ ምናምን ስላቸው ኦኬ ትንሽ ዶዙን እንጨምረው ምናምን ሲሉኝ በቃ ብስጨት ብዬ ነው በቃ መውጣው በቃ ረርድብን ብዬ ያለዚህ 2 hours ቁጭ ብዬ ከዶዝ ከመጨመር አትወጣልኝም። ማልነግራት ማላወራው ከአንድም ሁለቱም ጋር ማለት ነው። እና አንዳንዴ በቃ እግዚአብሔር እባክህን አንተ ግባ እነዚህ ሰዎች መካከል ላለውኝና
አንደኛዋ this time በእነዚህ 2 ሳምንታት ትንሽ በቃ አንደርስታንድ አደረገች ይመስለኝና ስለ ልክቮርን ጠይቂያቸው ሁለቱም ሪጀክት አድርገውኝ ነበረ። ከዛ ድጋሚ አሁን አነሳውባቸው ግሉተን ኤንድ ዴሪ ፍሪ እንትን በይልኝ ብያት እሱን እየፈለገችልኝ ነው፣ ግን ማገኛ አይመስለኝም። ኮምፓውንድ ፋርማሲ ነው የምትለው እሷ። እንግዲህ ሂዝ እኮ ችልድረን ቢግ ሆስፒታል እኮ ስፔሻላይዝድ የሆነ ሆስፒታል ነው። እና ግን ለምን እንደዛ እንዳለችኝ አላውቅም። እና ይሄንን ልዘዝልሽ ብላ ወደዚህ ነው እንትን የምትለኝ፣ ወደ ኮምፓውንዲንግ ፋርማሲ ኖ እሷ የምታዘኝ እሷ የምትፈልገው ወደዚህ ጀስት ኖርማሉን ይውሰድ ነው። ኦኬ ኦቨር ዘ ካውንተሩን። እኔ ደግሞ አይ ግሉተን ኤንድ ዴሪ ፍሪ ሞር ቤኔፊሻል እንዲሆን ልጁ ግሉተን ዴሪ ፍሪ ስላረግ ነው ፕሊስ ወደዛ አርጊልኝ ብዬ አል ኮንታክት ዩ ብላኝ ነው እንትን ያልኩት። እና አሁን ኩዌስችኔ ጀስት ኢን ኬዝ ኢፍ ሺ ዲድ ናት ሴይ የስ እንትኑ ይሄኛውን ፎሎኔት አሲዱን ወዝ B12 በአማዞን ላይ ምናምን ያለው ማለት ነው እሱን ብሰጠው ይሆናል? ፎር B12 with B12 sorry with B12 ፎሎኔት አሲድ አለ አይደለ? ሱፐር ፎሎኒክ ሚለው ያ ሱፐር ፎሎኒክ ያ ኢዝ ኦቨር ዘ ካውንተር ኮርሱ ሱፐር ፎሎኒክ B12 አለው ውስጡ ማለት ነው። you don't need B12 all the precursor አሉት ሱፐር ፎሎኒክ ማለት ነው። you don't need extra ሌላ መሰጩ ነገር የለም። እሱን ብቻ መስጠት ትችላለሽ። ግን again any supplement ስትጀምሪ ማለት ነው አሁን your child takes prescription ስንት አመቱ ነው ልጅሽ? 8 አመቱ ነው። ኦኬ 8 አመቱ ፕሪስክሪፕሽን መድኃኒት ይወስዳል አይደል? እሱ አሁን እንዳልሽኝ ማለት ነው። እና ያን ፕሪስክሪፕሽን anxiety ማለት ነው። ያ is it helping with the anxiety? no it's not helping። ግን ምንድነው እነሱ አንድ የሆነ አመታት ላይ በዚህ 1 አመት ተኩል ውስጥ ነው የጀመረውና የሆነ ላስት ይር ላይ አቆምኩት ማለት ነው። እና አመመው እንደገና ሲያመው እነሱ ስላቆማችሁት ነው የሚል እኔን እንደ ያው ለራሴ ጊልትነት እንዲሰማኝ አደረጉኝና እኔ ግን እያረዳው እንደሆነ እንደውም አንዳንድ አላስፈላጊ ሳይኖች አይበታለሁኝ። ግን አሁን እሷ የምትለው 3 ወር 6 ወር ይውሰድ ኮምፕሊትሊ ከሰውነቱ እንዲጠፋ ነው። ግን በዛ ላይ እኔ ምንም አይነት እንትን የለኝም። በቃ ቦል ሴይ የስ ቢካዝ አንዳንዴም ስታቆሚባቸው ሲስተማቸው ሜስዳፕ ማድረግ you don't just stop like immediately ሳይሆን ከነሱ ጋር እያወራሽ ከነሱ ጋር እየተነጋገርሽ በተለይ ልጁን እየረዳው ካልሆነ ማለት ነው this is not a seizure medication አይደለም this is for depression anxiety ብለው የሚሰጡት ነው አይደለ? የ8 አመት ልጅ ነው። ስለዚህ ምንም እየረዳው ካልሆነ እነሱ ዶዝ ኢንክሪዝ እያደረጉ ልጁን ከሚያሳብዱት ማለት ነው። ኦኬ ሶ አንቺ ሲሪየስ ሆነሽ ነው አንቺ እንዳታቆሚ አላቆምኩም። በአሁኑ with this 6 and 4 months ምንድነው ያረኩትኝ በቃ ኮምፕሊትሊ ዳይቱ ላይ ኤክሰርሳይዝ ላይ ብሬን ባላንሱን በቃ አቆምኩ። ከነሱ ጋር በየሳምንቱ በቃ ከነሱ ጋር እንትን ማለት ነው አፖይንትመንት ራሱ አደከሙኝ። ሌላ ህይወትን ሌላ ነገር እንዳልሞክር ነው እነሱ ያደከሙኝና አቆምኩኝ ከነሱ ጋር። ኦኬ እየወሰደ ነው? አዎ እየወሰደ ነው። በቃ ኢሜል ታረጋለች ሂስ ፋይን እየወሰደ ነው። ግን ለውጥ የመጣለት ግን ልጁ እነዚህን ሲጀምር ነው ብሬን ባላንሱን ሲጀምር እና ዳይቱን በተለይ ግሉተን ኤንድ ዴሪ በፊትም ስላየሁትኝ እሱን ሲያረግ እነዚህን ቤት ውስጥ የተለያዩ ኤክሰርሳይሶችን ስዌት ሲያረግ ስዊሚንግ ሲያደርግ እነሱ ናቸው። ይሄ ባስታፑ ኤፕሰም ሳልቱ እነሱ ናቸው። በአይኑ ተገለጠ ስልሽ ያን ያህል ጊዜ ሲወስድ እኮ የልጄን እንትን ራስሽ ታውቂያቸዋለሽ። ልጆችሽን በአንድ ሰከንድ እኮ ታውቂያቸዋለሽ አይደለ? እና ስለዚህ በዛ እያሻልኩኝ ከነሱ ጋር እያስቀነስኩ ሄዳለሁ እንጂ ተሻለውን ብለሽ ብትሄጂ እንትን አይሉሽም። አይሻለውም ለነሱ አይሻለው። አረ እንደውም ጭራሽ አንቺን ሰስፔክት ያደርጉሻል። እንትን የምትወስጁ ይመስላቸዋል መሰለኝ። አንድ ሴት እንደዛ አለችኝ። ሄለን እነሱ እኮ እንትንም ስለሆነ
አንቺ የምትወስጂውም እኮ ይመስላቸዋል። በተለይ ደግሞ በኢንሹራንስ ኬዝ ምናምን ያለበት ፓረንት እንደዚህ ሼር ስለሚያደርግ ስትለኝ ኦኬ እኔ ለሀገሩ ላይ ያለውን እንትን እነሱ ያውቃሉ ብዬ እነዚህ ነገሮች እየረዱት ነው። አሁንም በዛ ነው እየቀጠልኩ ያለሁት፣ አላቆምኩትም። ግን ሆፕፉሊ በዚሁ ከቀጠለ እግዚአብሔር ይረዳሻል። ስሎሊ በሹሊ ቀስቀስ እያሉ ግን እንዲያወጡት ነው መጠየቅ። ኦኬ እና ካልኩኝም ሳይካቲክ የሆነ ነገር ሌላ ነገር ስለሚከተው ልጁን ማለት ነው። አይሲህም በጣም ወርስት ሆኖበት ከአንዴም 2 ነው ወርስት ያደረጉበት። ግን ዳይቱን ሲሪየስ ሆነሽ እንዳልሹ ኮንቲኒው ቱ ወርክ ኦፍ ኮርስ እንዳታቆሚ፣ አንቺ ሳይሉሽ እንዳታቆሚ። ቢካዝ ዝም ብሎ መድኃኒት እንዲህ አይነት ነገር በተለይ ኮሜንታል ጋር የተያዘ አቦርት ሲደረግ አላቆምኩትም ነበረ። የሚገርምሽ ዶዙን ነው እየቀነስኩት የመጣሁት። ግን የዛ ሰዓት እንደ ቫኬሽንም ወተን ስለነበረ ለ1 ወር ምናምን ሂት a lot of እሱ ነበረ በቃ ለኔ ትልቅ ችግር የነበረው እሱ ነው ብዬ ነው የማስበው። ስፒች አለው በጣም ግን በጣም ኢምፕሩቭድ አለው በጣም። እና እንደውም በዚህ ሰዓት የሚገርምሽ ስፒቹን ሁሉ በጣም ዳውን አድርጎት ነበረ። አንዛይቲው በጣም በቃ መናገር ሁሉ ማለት የተናገራቸውንም በጣም አውርዶት ነበር። የሚገርምሽ by the way the medicine መድኃኒቱ ራሱ it will increase anxiety. Put that in mind. Okay? Read about it. ራስሽ አንብቢው ስለ መድኃኒቱ ሳይድ ኢፌክቶችን በደረገው በጣም ኃይለኛ behavior አመጣበት። እሱ ግን አሁን አታምኝም የለም is not because of the medicine. because medicineንም እየወሰደ በጣም agitated ነበረ። እሷም ስነግራት ላይሄድ ይችላል ላለች ላይሄድ ይችላል why she prescribed then እንትኑ ኢቭን እንኳን መድኃኒቱን እየወሰደ ላይሄድ ይችላል አግሬሲቭ የሚያደርገው አለች። ግን አሁን ግን what is the point giving him ማለት ነው አልገባኝም። ለምንድን ነው እሺ መድኃኒት